Hallelujah. Glory. Hari Hakantos. Ela Bahaji Gala Bahados. Amen. Hallelujah. 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 ክብር መንፈስ ቅዱስ ክብር እግዚአብሔር ከበበው ተጠነቀቀለት አለ። በቃ ከበበው ተጠነቀቀለት። ተጠነቀቀልን። ከበበን ጋረደን ለብዙ አመት እስከዚህ አመት ብዙ ዘመን በቤቱ እንሆ ጋርዶ ከልሎ ጋሻ ሆኖ በሌሊትና በቀን በምድረ በዳ በበረሃ ያገደ የጠበቀ የእስራኤል ቅዱስ ስሙ ይባረክ። ሃሌሉያ። ከበበው ተጠነቀቀለት። እንደ አይኑም ብሌን ጠበቀው። እንደ አይኑም ብሌን ጠበቀው። ለእስራኤል ብቻ አይደለም ለእኛም ነው፣ ለእኔም ነው። ለእያንዳንዳችን ባንጠበቅ፣ ባንከበብ፣ ባንጋረድ፣ ባናመጥ የዛሬን ቀን ፊቷን አናይም ነበር። የዛሬን ቀን ፊት ያየነው ምስክር ነው። ለጠበቀበት ለእረኝነቱ ምስክር ነው። ዛሬ የዛሬዋ ቀን የዛሬዋ ፀሐይ ምስክር ነች። እኛ ባንመሰክር ቀኑ ፀሐዩ ይመሰክራል። ለዚህ ቀን ለመድረሳችን ክብር ለኢየሱስ ይሁን። ሃሌሉያ። በጣም ጊዜ ወስደናል እስካሁን። አሁን እለቱ ቃል ለእግዚአብሔር ገበታውን አሳልፌ ሰጥቼ የእለቱን ቃል አንብቤ ወደ እለቱ መልእክት እሄዳለሁ። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር እርሱ አምላክ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በጌታ በኢየሱስ ስም አነባለሁ።
አንድ ሰው ከምኩራብ አለቃው ቤት መጥቶ ልጅህ ሞታለች፣ እንግዲህ መምህሩን አታድክም አለ። ኢየሱስ ግን ሰምቶ የሚሰማ አምላክ ነው ያለው። መርዶ ይሰማል ኢየሱስ። መርዶ ሰማ። ኢየሱስም ሰምቶ አትፍራ፣ እመን ብቻ ትድንማለች ብሎ መለሰለት ይላል። አጭር ጸሎት ጸልየን ገበታውን ባርከን ለመንፈስ ቅዱስ ለቃሉ ደራሲ ጊዜውን አሳልፈን እንሰጣለን። ጸልየናል። ከጸሎት ነው የምንወጣው። ሃሌሉያ። የማይጠገብ ጸሎት፣ የማይጠገብ ይዋኙበት የማይሰለች የእግዚአብሔር ቃል መጽሐፉን እግዚአብሔር ሰጥቶናል። ብንዋኝበት የማያልቅ የጸሎትን በቃ ሙላት ጎፍ የሆነ የጸሎትን መንፈስ እግዚአብሔር ለቆልናል። በጣም በሁሉ አቅጣጫ በንስሐ ነው፣ በምልጃ ነው፣ በውጊያ ነው፣ በልመና ነው። እግዚአብሔር ደግሞ ለግል ነው፣ ለቤተሰብ ነው፣ ለቤተ ክርስቲያን ነው፣ ለሕዝብ ነው፣ ለአገር ነው፣ ለዓለም፣ ለመንግስታት፣ ለሕዝቦች፣ ለትውልዶች፣ ለኒው ጀነሬሽን እግዚአብሔር በየዘርፉ በአራት ማዕዘን ይዘረጋል፣ በመንፈሱ ያስኬዳል። ሃሌሉያ። ክብር ለእግዚአብሔር ይሁን። እግዚአብሔር በዙፋኑ ላይ ነው። እኛም ደግሞ ባሪያዎቹ መንግስቱን ወክለን በዚህ ምድር ላይ በክርስቶስ እንኳን የእግዚአብሔር መንግስት ባለው ጌታ ኢየሱስ በመንግስቱ ወኪልነት አለን። ክብር ለኢየሱስ ይሁን። ቸርነህና ምሕረት ለዘላለም ነውና የዘላለም አባ መጠጊያችን ሆይ ደስ ብሎን በፊትህ በኢየሱስ ስም እናመሰግንሃለን። የልባችን ደስታ የማይቀማ የማይወሰድ ነው። ስጋችን፣ ባህሪያችን፣ ስሜታችን ቢቀያየር ውስጣችን ዋናው እግዚአብሔር ሆይ መልህቅ የሆነው የውስጥ መንፈስ፣ የውስጥ ልብ፣ የውስጥ ነገራችን በአንተ ተጠብቆ የልባችን መልህቅ በአንተ ክንድና እጅ ተይዞ እግዚአብሔር ሆይ መንፈሳችንን እያጠነከርክ እንደ ስንባቦት ሊጠቀልለን እንደ ቀላል ነገር ሊያነሳት ሲፈልግ እያከበድከን ከዓይናችን ፊት እግዚአብሔር ሆይ ነገርን እንዳንበጣ አርጎ ራሳችንን ሊያሳይ እንደ ጎልያድ ሆኖ ከፍ ሊልብስ ሲፈልግ ነገሩን እያቀለልክ እየገለበጥ ክባዴ በእኛ ላይ እየጨመቅ በመንፈስ እየወፈርን በመንፈስ እየከበድን በአየር በምድር እግዚአብሔር ሆይ በጥልቅ ኃይል ሁሉ ላይ እያንሳፈፍ በከፍታ እያስኬድከን ስላለ እናመሰግንሃለን። ከፍ ካለው በላይ ከፍ ያልከው እግዚአብሔር በከፍታው መንፈስ እግዚአብሔር ሆይ እያራመድከን ስላለ በእውነት እኔ በኢየሱስ ስም አመሰግንሃለሁ። እግዚአብሔር እረኛችን ነው። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል። ስለ ስሙ ነፍሴን በጽድቅ መንገድ ይመልሳል። በትሩና መርኩዙ ያጽናኑኛል። በሞት እንኳ መካከል ብሄድ አንተ ከኔ ጋር ነህና ክፉ አልፈራም። አንተ ከኔ ጋር ነህና፣ ለምን አንተ ከኔ ጋር ነህና ክፉን አልፈራም። በፊት ለፊቴ ገበታን አዘጋጀህልኝ፣ በፊት ለፊቴ ገበታን አዘጋጀህልኝ። በጠላቶቼ ፊት ለፊት ደግሞ ራሴን ምን አለ ቀባህ። ምሕረትህ እጅግ የሞላ ጽዋው የተረፈ ነው። ከአሁን እስከ ዘላለም በቤትህ በምሕረትና በቸርነት እኖራለሁ። አሜን። እኖራለሁ። ቀባኸኝ አለ። በቃ ቀባኸኝ። ዳዊት ተቀብቷል። ዳዊት የእግዚአብሔር እረኝነት ጠብቆታል። ወገኖቼ ከዳዊት ቤት የወጣው ከዳዊት የሚበልጠው የናዝሬቱ ኢየሱስ ቀብቶናል። የተቀባው ክርስቶስ ይልቁንም የቅባቱ ባለቤት በእኛ በመንፈሱ አድሯል። ሃሌሉያ። የተቀባው ራሱ ክርስቶስ የቅባቱ ምንጭ የእኛ ራስ ሆኖ በውስጣችን በመንፈሱ በኩል አድሯል። ይመራናል፣ ይረዳናል። እግዚአብሔር ከእኛ ጋር ነው። እግዚአብሔር ከእኛ ጋር እስከሆነ ማን ይቃወመናል ይላል እግዚአብሔር ቃል። ደስ ይለናል። ሃሌሉያ። ክብር ለእግዚአብሔር። ከበበው፣ ተጠነቀቀለት፣ እንደ ዓይን ብሌን ጠበቀው። ብቻውን እግዚአብሔር እርሱ መራው። ጌታ ኢየሱስ ብቻህን በምድረ በዳ የመራህን የብቸኝነታችን አምላክ፣ የብቻነታችን ብቸኛ ወዳጅ በዘመን ሁሉ ይወዳል። በዘመናችን ሁሉ የማትጠላን የምትወደን፣ ብንቆሽሽ ብንጸዳ እግዚአብሔር ሆይ በደሙ እያጠብክ በደም መጎናጸፊያ እያጎናጸፍክ በደም ቃል ኪዳን እያነጻህ በመንፈስህ እየቀደስ በቃልህ እያነጻህ በሰዓትህ እየሞሸርክ ወደ ደረት የምታስጠጋ
ልባችን ሲዝግ ሲቆሽሽ ከናፍርቶቻችን ሲቆልሙ ሲቆሽሹ ደምህ እያነጻን እንደገና እያደሰን እንደገና እግዚአብሔር ሆይ በኃይል እየሞላን እንድንቆም እግዚአብሔር ረድተህናልና የምድረ በዳው መሪ እግዚአብሔር ስምህ ክቡር ነው። ከምድረ በዳ የምትወጣ በውዷ ላይ ተደግፋ ከምድረ በዳ የምትወጣ ይቺ ማናት? ይቺ ማናት? በውዳችን ላይ የተደገፍን ሁሉ ከምድረ በዳችን እንወጣለን። ስለዚህ ውዳችን ሆይ የምንደገፍብህ ከምድረ በዳ ምርኩዝ ሆነን የምንወጣብህ ኢየሱስ ሆይ እናመሰግንሃለን። በጌታ በኢየሱስ ስም ክብር ላንተ ይሁን። ጌታዬ ይሄን ጊዜ በስም ባረክን፣ በደም ጊዜውን ዋጀን፣ ጸልየናል። ቅዱሱ በመንፈስ ቅዱስ በቃሉ ጸሐፊ ስልጣን ባሪያዎችን እንደነዳ በመንፈስ ቅዱስ መነዳት ከራስ ያልሆነ የመንፈስ መነዳት መመራት መገለጥ እንዲፈስልን ሰማያችን በላያችን እንዲከፈት በኢየሱስ ክርስቶስ ደም ረጨን። በበጉ ደም መጽሐፉ እንዲገለጥ በበጉ ደም ሰማያችን እንዲከፈት ሰማይን የሚዘጉ መገለጥን የሚጋርዱ እነሆ የሚቆልፉ ለጊዜው የተደበደቡ መናፍስቶች በስም ስልጣን የታሰሩ ይሁኑ። በደም ቃል ኪዳናቸው ይሰበር። ግርዶሻችን ግርዶሽ ሆኖ የሚጋርድ ግርዶሾች በኢየሱስ ክርስቶስ በስጋው ሰውነት መጋረጃው በተቀደደበት ቃል ኪዳን ቀደድን። በስጋው ሞት በመስቀል ኃይል ቀደድን። የትኛውም ግርዶሽ ከኛ ህይወት ከኛ ጸጋና አገልግሎት ከዚህ ጉባኤና ከዚህ ስፍራ በኢየሱስ የስጋው ሞት በመስቀል ኃይል ቃል የተቀደደ ይሁን። ደሙን ይዘን ገባን። በኢየሱስ ክርስቶስ ደም በኩል ገባን። እነሆ ወደ ጸጋው ዙፋን በእምነት በሚያቀርበን በመጋረጃው በተቀደደበት በክርስቶስ ስጋ ሰውነት በፈሰሰው ደም ወደ ንጉሱ ወደ አንተ ፊት ገባን። ሰማያት ይከፈቱልን። ከቃል ከፈቃድ አንድም አይቅርብን። ከልካዮች በስሜ ታሰሩ። ካንተ ያልሆነውን ሁሉ በቃል አሰርን። የትኛውም የጨለማ የስጋ ዘር በኢየሱስ ክርስቶስ ሕያው በሆነው በቃሉ የዲያብሎስ ዘር በተቀጠቀጠበት ቃል ቀጠቀጥን። ቀዳዳዎችን በደሙ ደፈንን። በሰዓት እጥር አጠርን። በደም ኪዳን ውስጥ ተሰወርን። ክፉን አዘዝን፣ አሰርን። ጊዜያችንን ባርክልን። ቃሉን ሰምተን በህይወት እንድንገኝበት በፍሬ እንድንገለጥበት በስም ማዕዱን ባረክን። ባርከ ቆርሰህ ስጠን። አይናችን ይገለጥ። እንደ ቃል በዚህ ማዕድ ቃል መከናወንን ያግኝልን። አሜን። በሆነው በኢየሱስ ስልጣን ሃሌሉያ። እግዚአብሔር የተመሰገነ ይሁን። ጌታ ይባረክ። ብዙ ጊዜ ጸልየናል። ጌታ ይባረክ። ኃይል እግዚአብሔር ነው። ኃይል እግዚአብሔር ነው። የስጋም አይደል የጠላትም አይደል። አሁንም ጸጋው በኃይል ሞልቶ ይረዳናል ማለት ነው እና ወደ ዕለቱ መልእክት በዚህ ሉቃስ 8 በጌታ በኢየሱስ ስም አነባለሁ። እነሆም ኢያኢሮስ የሚባል ሰው መጣ። እርሱም የምኩራብ አለቃ ነበረ። በኢየሱስም እግር ላይ ወድቆ ወደ ቤቱ እንዲገባ ለመነው። 12 ዓመት የሆናት አንዲት ሴት ልጅ ነበረችውና እሷም ለሞት ቀርባ ነበረች ይላል። ዛሬ ከአንድ ራእይ ተነስቼ ነው ይሄንን ቃል ማካፈላችሁ። ክብር ለእግዚአብሔር ይሁን። ከዛሬ 8 ወይም 9 ዓመት በፊት እዚህ ቦታ ላይ ቆሜ ልክ እንዳሁኑ እያገለገል አንድ ራእይ ጌታ ያሳየኝ ነበረ። ህዝቡ ብዙ ህዝብ ነው። በዛን ጊዜ እያገለገልኩኝ ልክ በፊት ለፊቴ በስተቀኝ በኩል አሁን ባለው ፖል አለ። እዚህ ፖሉ አጠገብ ወንበር አለ። የተቀመጠች ምልት ራእዩን ሳስብ ሁሉ ትዝ ትለኛለች እስከ አቀማመጧና እዚህ ፖሉ እዚህ ቀኙ ጋር እዚህ ፖሉ ጋር የሰዓቱ ተሰቀለበት ማለት ነው። ልክ እዚህ ጋር ልክ እንዲህ ምድሩ ይሄ ፍላት ነው፣ ስናየው ፍላት ነው። ግን አንዲት የ12 ዓመት ሴት ልጅ ሞታ የተቀበረችበት መቃብር እሱ ጋር አለና እያየሁኝ እና የ12 ዓመት ሴት ልጅ እንደው ከዛ ከቦታው ላይ ከመቃብር ፍንቅብ ብላ እንዲህ ስትወጣ አፈሩ ልክ እንዳውሎ ነፋስ ኃይለኛ አውሎ ነፋስ እንዳለ ብትን ብሎ ከላዋ ላይ እንደ አውሎ ቀይ አቧራ አውሎ ለኃይለኛ አውራቅስ ነፋስ አፈሩ ከላዋ ላይ ብትን ብሎ ከመቃብሯ ብድግ ብላ
ስትወጣ አፈሩ የተበተነላት በቃ ልክ በአይንና ለአይን እንተያያለን። የ12 ዓመት ድንግል ሴት ልጅ እንደሆነች በመንፈሴ በአይኔ ማያታለሁ ማለት ነው። ልክ ያንን አየሁና እያገለገልኩ ነው፣ አልተናገርኩም መልእክቱን። ደንቆኝ ገርሞኝ በቃ ምንም አላልኩም። ግን ሁልጊዜ ይሄ ራእይ አንዳንዴ አድረሳውን ትዝ ይለኛል እና ዛሬ ሌሊቱ 3 ሰዓት ተኩል ላይ ጸሎት ላይ እያለሁ ልክ እየጸለይ ወደ ንጋቱ ሊሄድ ይችላል። ወደ ጸሎቴን መሀል ላይ ባለበት ሰዓት የተነሳሁት ከቤተልሔም እየጸለይኩ ብቻ ልክ እንደ አዲስ እዚህ ጋር ያን ቀን እንዳየሁት ያ ራእይ መጥቶ በፊቴ ላይ ልክ ከመቃብር አልዓዛር እንደወጣ ብድግ ብላ ስትወጣ በላዋ ላይ ያለው አፈር ብትን ብሎ ከላዋ ላይ ሄዶ ብድግ ስትል ያየሁት ራእይ ልክ አሁን ሁኔታ ላይ እንዳለ ያን ራእይ አለ። ያን ራእይ እያሰራሰርኩ እያለሁ በጸሎቴ ውስጥ ይሄ ቃል ወደ እኔ መጣ። የ12 ዓመት ሴት ልጅ ኢያኢሮስ ልጅ የሚለው ቃል ወደ ውስጥ የመጣና ጸሎቴን ስጨርስ ቀጥልዬ ወደዚህ ቃል እና ወደዚህ ጥናት ውስጥ መጣሁ ማለት ነው። ዛሬ ይሄንን ቃል ከዚህ ራእይ ጋር ነው ይዤ የመጣሁት። እግዚአብሔር ይመስገን። ይሄንን ቃልም ይሄን ራእይ አሁን ለመናገር እያለሁበት አቅም ላይ አይደለሁም ያለሁት፣ ግን እግዚአብሔር ቃል እናገረዋል። አንተ ይሄ ነው። ወደ ቃሉ ከመሄድ ሁለተኛ ክብራን ቅዱሳን ወገኖች፣ እህቶች፣ ወንድሞቻችን በዓለም ዙሪያ ይሄንን አገልግሎት የምትካፈሉ ውድ ቤተሰቦቻችን እስከ ዛሬ ድረስ በዚህ 13ኛ ዓመታችን ነው። 13ኛ ዓመት ላይ ነው ያለን። ከቤት ከወጣን ጀምሮ በዚህ ቦታ ላይ ነው አገልግሎታችንን ስንሰጥ የቆየ ነው። ክብር ለእግዚአብሔር ይሁን እና በዚህ ቦታ ላይ ያለው የዚህ አገልግሎት የሮብ የፕሮግራማችንን የምናስተላልፍበት ይሄን ቦታ በመልቀቅ ከዚህ በኋላ በዚህ ቦታ ላይ ይሄንን ፕሮግራም ባናገኘው እግዚአብሔር አገልግሎታችንን ግን አናቋርጥም። መሰዊያችንን ቦታ እግዚአብሔር እስከሚሰጠን ድረስ በቤታችን የምንቀጥለው ይሆናል ማለት ነው። ስለዚህ በዚህ ቦታ ባልሆን በቤት ውስጥ አገልግሎት እንደሚቀጥል እና የቦታ ለውጥ እንዳደረግን በዚሁ አስታውቃችሁ እወዳለሁ። ሌላው ጌታ ቢፈቅድና ብንኖር እሁድ ጌታ 13 ዓመት የጠበቀንን ጌታ በማመስገን ለዚህ ቆይታችን እግዚአብሔር ምስጋና ሰጥተን በህብረት ጌታን የምናመሰግንበት ጊዜ ነው። የፊታችን እሁድ ከቀኑ 2 PM ላይ ማለት ነው 2 PM ላይ ፕሮግራማችን ይጀምራል። በዚህ ፕሮግራም ላይ እዚህ ያላችሁ አብራችሁን እንድትካፈሉ 13 ዓመት ብቻውን እግዚአብሔር የመራው ጉባኤ ነው። በአይን የሚታይ የሚረዳ በስጋ አለ የምንለው የሚረዳን የሚደግፈን እንዲህ ነው የምንለው የለን። ግን እግዚአብሔር ብቻውን የረዳው ታናሽ ጉባኤ 13 ዓመት በእግዚአብሔር ምሕረት ተደግፎ እዚህ ጋር ደርሷል። አሁን ደግሞ በዚህ ጉዟችን የረዳንን አምላክ እናመሰግን። በፊታችን እሁድ የምስጋና ጊዜ አዘጋጅተናል። ቦታውንም በዛው እናስረክባለን። ጌታ ቢፈቅድ ደግሞ ቀጣዩን አገልግሎት ለጌታ አሳልፈን የምንሰጥበት ጊዜ ነው። ጌታ ይባርካችሁ። ይህን ካል ወደ ዕለቱ ፕሮግራም እንገባለን። እግዚአብሔር ይባርከን ይጠብቀን። ስለ ፕሮግራሙን ጸልይ። ጥሪ የደረሳችሁ በአካባቢ ያላችሁ አብረን ጌታን እናመስግን ብላ ጥሪ ታቀርባለች ፋሬስ ቤተክርስቲያን። እግዚአብሔር ይባርከን። እግዚአብሔር ይባረክ። እንግዲህ ይሄንን ራእይ ካየ በኋላ የመጣሁት ወደዚህ ቃል ነው እንዳልኳችሁ። ርዕሴ ትንሣኤ በክርስቶስ ነው። ትንሣኤ በክርስቶስ። እነሆ ኢያኢሮስ የሚባል ሰው መጣ ይላል። ቁጥር እዚህ ከላይ ስንመለከተው መጀመሪያ እነሆ ቁጥር 41 ምዕራፍ 8 ሉቃስ 8 ቁጥር 41 እነሆ ኢያኢሮስ የሚባል ሰው መጣ፣ እርሱም የምኩራብ አለቃ ነበር። በኢየሱስም እግር ላይ ወድቆ ወደ ቤቱ እንዲገባ ለመነው። 12 ዓመት የሆናት አንድ ሴት ልጅ ነበረችውና እሷም ለሞት ቀርባ ነበረች። እዚህ ጋር ስንመለከት
ልጁ በሞት አደጋ አፋፍ ላይ ነው ያለችው የኢያኢሮስ ልጅ እና ልጁ በእንዲህ አይነት ሁኔታ ላይ እያለች ወደ ማን ሄደው ሊያድንለት ወደሚችል ወደሚፈውስ አምኖት አድራሻውን ጠይቆ ጌታ ባለበት መሰዊያ ጌታ ባለበት ስፍራና ቦታ ኢያኢሮስ ምን አለ መጣ ይላል። ሄደ ወደ ጌታ ስለ ልጁ ሞት አፋፍ ላይ በቃ ሞት ጫፍ ላይ ነው ያለችው። ለሞት ቀርባ ነበረች ለሞት ቀርባ የነበረችው ልጁን አይኑ እያየ ከምትሞት ብሎ ወደ ጌታ ሊያቀርባ ሄደና ጌታ እግር ስር ሆነ ወደቀ። ጌታ እግር ስር ወድቆ ምን አለው? ስለ ብላቴናው ለመነው። ይህች ልጅ የ12 ዓመት ሴት ልጅ እንደሆነች የእግዚአብሔር ቃል ይናገራል። ስለዚህ ጉዳይ ለመነው። ሁለተኛ አንደኛ ጌታ በመጀመሪያ ኢያኢሮስ ሞት አፋፍ ለሆነው ነገር ማንን ፍለጋ ሄደ? ወደ ጌታ ነው ፍለጋ ሄደ። ጠንቋይ ቤት አልሄደ፣ መጽሐፍ አስገላጭ ቤት አልሄደ፣ ተጠርጣሪ ቤት አልሄደ። የሄደ ወደ ማን ነው? ቀጥ ብሎ ወደ ጌታ ለይቶ ማንነቱን አውቆ ወደ ጌታ ሊሞት ላለው ነገር ወደ ጌታ ሄደ። ሁለተኛ ለዛ ነገር ወደቀ፣ እግሩ ስር ጊዜ ወስዶ ወደቀ፣ ለመነው። ሶስተኛ ጌታ ኢያኢሮስን ሰምቶ ወደ ታመመች ለሞት ቀርባ ወደ ነበረች ወደ ኢያኢሮስ ልጅ ምን ሆነ? ከኢያኢሮስ ጋር ከአባቷ ጋር ጉዞ ጀመረ። ወዴት? ወደ አድራሻው እግሩ ስሩ። ምን አይነት ቸር ጌታ ነው! ምን አይነት ደግ ጌታ ነው! ዛሬ እኮ በጣም ትልቅ አገልጋይ የምንለው ልጄ እንደዚህ ሆናለች ና እኔ ቤት ግባልን ብለን ሄደን ብንወርቅ እግሩ ስር ብንለምነው ማነው እሺ ብሎ ማነው የሚመጣው? ማነው የሚሄደው? ለሞት አፋፍ ለደረሰ ነገር እንኳን ቤታችን አይደለም ሬሳውን ይዘን ብንሄድ እንኳን ተጋ ቶሎ ሰፍ ብሎ የሚወርቀውን ቶሎ ሞት ለመሰለ ነገር የሚደርስልን ፈጣኑ ጌታ ብቻ ነው። ፈጣን እርዳታ ሰጪ እማይኮራ አምላክ ሆኖ ሳለ ግለሰብ ቤት ሲጠራ ብድግ ብሎ አንድ ኢያኢሮስን ተከትሎ ልመናውን ሰምቶ ወደ ቤቱ ጣራ ሊገባ እንደሄደ እግዚአብሔር ቃል ይናገረናል። ኢያኢሮስም አምኖ አንደኛ ወደ ኢየሱስ ቤት ወደ ኢየሱስ ወዳለበት ስፍራ ሄደ። ሁለተኛ ወደቀ፣ ለመነ። ሶስተኛ ኢየሱስ ምን ሊያደርግ አብሮ ኢየሱስና ኢያኢሮስ እጅ ለእጅ ተያይዘው ልትሞት ወደ ቀረበችው ወደ ኢያኢሮስ ልጅ አብረው እየሄዱ ባለበት መንገድ ላይ ምን ተፈጠረ? አራተኛ ኢያኢሮስ በጸሎት መልስ ተቀደመ። ኢያኢሮስ በጸሎት መልስ ተቀደመ። እንዴት ነው የተቀደመው? ተመሳሳይ የሆነ ችግር መንገድ ላይ ገጠመው። 12 ዓመት ደም የሚፈሳት ሴት እንደሱ ልጅ እችም 12 የሚገርም ነው። ይችም ደግሞ ህመሙ ከጀመራት ደም የሚፈሳት እንደ ኢያኢሮስ እንኳን ጌታ ኢየሱስ ያለበት ቦታ ሄዳ እግሩ ስር ተደፍታ ጌታ አምጥታ እሱን ለፈውሷ መፈለግ ያቃታት ያቻለች ገንዘቧን ትዳሯን ለባለ መድኃኒቶች ሁሉ ከስራ ግን ከበሽታዋ ያልተላቀቀች ባዶ ሆና ገንዘቧን ለባለ መድኃኒት ከስክሳ ትዳሯን አጣ። ይቺ ሴትዮ ጤናዋን ሳታገኝ ደሟ እየፈሰሰ ደም ሲያልቅ ታውቃላችሁ። ደሟ ፈሶ ሲያልቅ እሷም ለሞት አፋፍ ላይ ያለች ሴት እሷም ደሟ ሲያልቅ ሞት ነች። ስለዚህ በዚህ መጨረሻ ሰዓት ላይ ኢያኢሮስ በጌታ ፊት ወድቆ ለምኖ ሞገስ አግኝቶ ወደ ልጁ ሊወስድ ባለበት መንገድ ላይ ምን ሆነች? ጣልቃ ገባ። የልብሱን ጫፍ እንኳን የዳሰስኩት እንደሆነ እፈወሳለሁ የምትል ሴት በመንገድ ላይ ጣልቃ ገባች። የኢያኢሮስ ልጅ በሞት አፋፍ ላይ ያለችው ኢያኢሮስ የተንበረከከበት የለመነበት ኢየሱስን የፈለገበት እሱ ሳይመለስ በአቋራጭ ተቀደመ። ኢያኢሮስ ተቀደመ፣ በጸሎት መልስ ተቀደመ። እሱ ቀድሞ በልመና እሱ እንዴት ነው ወገኖች እህቶች የሚገባን አለ።
እኛ ምጣድ አሟሽተን በአገር ቤት አስምተን እኛ ባሰማነው ተጋገርነው ሌሎች ሊጣቸውን አምጥተው እንደሚጋግሩ እሱ በቃ መንገዱን አመቻችቶ በመንገዱ ልጁ በምትፈወስበት መንገድ ላይ ያለ የእሱ ልጅ ሳትፈወስ በጸሎት መልስ ሌላ ሴት ገባች፣ ቀደመች። በኢያኢሮስ መንገድ የሌላ 12 ዓመት በሽተኛ ያልታሰበ ሌላ ፕሮግራም ተከናወነ። ሌላ ፕሮግራም በቃ ያልታሰበ ፕሮግራም ያልጸለየች በፊቱ ሄዳ ያልተደፋች ያልፈለገችው ድንገት መንገድ ላይ ግን ምን ሆነች? ይቺ ሴት በጣም ብዙ ነው ያጋፋሉ። እሷ በእምነት የዳሰስኩት እንደው እድናለሁ ብላ ዳሰዋለች። ማን ነው የዳሰሰኝ? ማን ነው ትላለህ እንደ ሁሉ ህዝብ እያጋፋ ህዝብ አለ። ወቅታዊ የሆነ ቶሎ ሊደርስ አልቻለም። በዛ መሀል ሴት የተቀጠቀጠች እኔ ነኝ አለች። ከዛ በኋላ ደግሞ እሷነቷን ከገለጠች በኋላ ምስክርነት ነበራት። እሱን ትመሰክር ነበር። ባይዘወይ በዚህና በዛ ሲባል በዚህ ሴት ጉዳይ ነገሩ ተራዘመ፣ ጊዜው ተራዘመ። በዚህ ሰዓት ኢያኢሮስ መምህሩን አታክም ልጅ ሞታለች የሚል ምን ሰማ? መርዶ ሰማ። አይገርምም? ሰፍ ብሎ ጌታዬ መሰማኝ አብሮኝ ተሆኖ ተነሳልኝ ችግሬ ጋር ደርሶ ልጄ ልትፈወስልኝ ነው ብሎ ሲጠብቅ ሌላ ሰው ድንገት ገባ። የእሱ ልጅ ጣር ላይ ለሞት እያለች ይቺ 12 ዓመት እንደሷው ችግረኛ እሷ ደግሞ ተፈውሳ ልትመሰክር ስትል የእሷ ፕሮግራም ጊዜውን ወሰደና እዛ ሳይደርስ ልጅቷ በመንገድ ምን ሆነች? ሞተች። ጌታ ሳይደርስ በመንገድ እሷ ተለምኖ ደፍቶ ግንባሩን ሰጥቶ ሄዶ ቦታው ድረስ ጌታን አስነስቶ እሱ ባስነሳበት ጌታ ኢየሱስን እሱ ሙቭ ባረገበት መንገድ ላይ ይቺ ደግሞ ሄዶ መንገድ እንኳን እሱ ጋር ያለበት ድረስ ሄዳ መደፋት ማትችል የደሟ ሽታ ከሰው ጋር ሊቀርብ የማያስችላት ይቺ ሴት ቀደመች። ወላጆች አንዳንድ ጊዜ እኔና እናንተ በጌታ እግር ስር ወድቀን ደጅ ጠንተን እግዚአብሔር በእኛ ያስቀመጠው ፖቴንሻል ስለሚያውቅ እግዚአብሔር በእኛ ያስቀመጠው ብርታት ጸጋ ስለሚያውቅ በእኛ እየታገሰ በእኛ እጁ እየመጣ በእኛ እግዚአብሔር ባስቀመጠው ጸጋ እጁ እየተዘረጋች እኛ ኋለኛ አድርጎ ሌሎችን ምን ማድረግ ይችላል? መፈወስ ይችላል። አንቺ ከእግዚአብሔር ጋር እኛ ከእግዚአብሔር ጋር ባለን ሪሌሽን የተገኘው ፕሬዘንስ አንቺን አልፎ ሌላውን ምን ማድረግ ይችላል? መፈወስ ይችላል። በቃ አንቺን ሊያልፍ ይችላል። አንቺን ሊዘገይብሽ ይችላል። ልትቀደም ይችላል። ልትቀደም ይችላል። ግን እግዚአብሔር አዋቂ ስለሆነ የሚያደርገውን ስለሚያውቅ ለሰዎች ፈተና ነው። ዮሴፍ እንደዚህ ነው የሆነው። ዮሴፍ በእስር ቤት እስረኛ ሆኖ አብረውት ያሉትን እስረኞች እንቆቅልሽ እየፈታ የእስረኞችን እንቆቅልሽ እየፈታ እሱ እንደተናገረው እስረኞች ምን ሆኑ? ተፈቱ። እና አብዱን እንዳው ምን አለው? አስበኛል። ይሄስ በቃ የህልሙ ትርጓሜ የት እንደሚያደርስ ይታወቃል። አንተ ግን በተፈታህ ጊዜ አስበኛል። እሱ ህልመኛ ህልም ፈቺ ግን የሌላው ህልም እየፈታ የእሱ አልተፈታም። እዛ እግዚአብሔር በቀን ውስጥ ይመጣ እስኪያስበው ድረስ ዮሴፍ በስሩ ለዘላለም አልተውም። ዮሴፍን በጊዜው ታስቧል ወገኖች። እና ይሄ ደጅ ጠንቶ ጌታ መንቀሳቀስ ሲጀምር ሙቭመንት ሲጀምር የሙቭመንቱ የመንፈስ ቅዱስ ህልውና የእግዚአብሔር ፕሬዘንስ መንገድ ጀምሮ ልክ ምጥ ማህፀን ከፍቶ ልጅ እንደሚወለድ እንደሚመጣ በማህፀናት የእግዚአብሔር ፈውስ ይወለዳል፣ ይመጣል። ሲመጣ ጌታ ሲመጣ መንፈስ ቅዱስ ሲመጣ ለመምጣት ግን መንስኤ ይፈልጋል። መውደቅ እግሩ ስር መውደቅ ጊዜ ጸሎት ልመና ይፈልጋል። እና ዛሬ የጸሎት ሰዎች እግዚአብሔር የራሱን ፖቴንሻል ያስቀመጠባቸው ያስቀመጠብን ሰዎች
በእግዚአብሔር ፊት ተደፍተን በእግዚአብሔር ፊት የእግዚአብሔር ፕሬዘንስ የእግዚአብሔር ህልውና ሲመጣ ልንቀደም እንችላለን። በጸሎት ተቀደመ፣ በጸሎት መልስ ተቀደመ። የሚገርማችሁ ኤልያስ እኮ ግንባሩን ጉልበቱ ውስጥ ደፍቶ ግንባሩን መሬት ተክሎ እኮ እጅ የምታህል ደመና እስክትመጣ ድረስ እሱ ተተክሏል። ሂድ ይለዋል፣ ሂድ ይለዋል ባሪያው። ኧረ የለም በኋላ ግን እጅ የምታህል ደመና አለች አለው። ከዛ በኋላ በዛ ጉልበት መደፋት፣ በዛ ጉልበት መንበርከክ ያቺ እጅ የምታህል ደመና ነች ምድሪቱን ሸፍና ታላቅ የሆነ የ3 ዓመት ተኩል ድርቅን ምን ያደረገው ያስወገደው። ታላቅ ዶፍ የሆነ ዝናብ የመጣው ማታ ተክሏል፣ ግንባሩን ተክሏል ኤልያስ። ወገኖች ግንባራችንን ተክለን ለግልም ለቤተ ክርስቲያንም ለሀገርም ለወገንም ለቤተ ክርስቲያንም በራእይ በምሪት አቅጣጫ ይዘን ግንባር በተከልንበት ነገር አንቺ እዚህ ግንባሮች ተተክሎ ዝናቡ ለምድር ሊዘንብ ይችላል። ክብር ለእግዚአብሔር ይሁን። ይሄ እግዚአብሔር ያደርጋል፣ በባሪያዎች ውስጥ እንዳልከው ያደርግ። ስለዚህ ግን የታለፍኩ እንዳይመስልሽ እና ሰማው መርዶ ኢያኢሮስ ሙቭመንት አምጥቷል። የክርስቶስ ህልውና ከስፍራ መንቀሳቀስ ነው አምጥቷል። መንገድ ላይ ግን የእሱ ልጅ ሳትፈወስ መጣ። ሌላ ጣልቃ ገቡ። ሴት ምስኪን እንደሱ ሄዳ መደፋት ያቀታት የእሱ ፕሬዘንስ ይዞ መምጣት ለዚህ የማትችል ምንም መድፋት ለማትችለዋ መጎብኘትና መፈወስ ምክንያት ሆነ። ቤተ ክርስቲያን እኔና እናንተ እኮ አቅም ለሌለው ለድሃው በእግዚአብሔር ፊት እንኳን ከፍቶ መቆምና መለመን መደፋት ለማይችል በሽተኛ 12 ዓመት ደም የሚፈሳት በሽተኛ ተደፍታ እሱ ያለበት ሄዳ እሱን ፕሬዘንሱን አግኝታ መፈወስ የማትችል በሽተኛ ግን በኢያኢሮስ እግር ስር መውደቅና ምልጃ መስመር ውስጥ የገባውን ፈውስ ያለበትን ጌታ አገኘችው። ጌታ የተባረከ ይሁን። ትዝ ይላችኋል በርጠለሜዎስ ምንድን ነው የመጨረሻ ጌታ ኢየሱስ ሁለተኛ በዛ መንገድ አልሄደም። በኢያሪኮ ሲያልፍ ጌታ ኢየሱስ አይን የለውም ይሄ ሰውዬ ጆሮ ነው ያለው እና እውሩ በርጠለሜዎስ ምን ብሏል? መንገድ ዳር ተቀምጧል። የምን አይነት መንገድ? ኢየሱስ በዚህ ያልፋል። ኢየሱስ በሚገኝበት ፈውስ ያለው አይን የሚፈውስ የደዌን ምንጭ ከውስጥ ያደረቀ በሽተኛ የሚፈውስ የሞተን የሚያስነሳ ኢየሱስ የሚያልፍበት ወራት አለው። የሚያልፍበት መንገድ አለው ኢየሱስ። በዛ መንገድ ላይ ሰምቷል፣ ይጠብቃል እና በሚጠብቅበት ቁጭ ባለበት አይነ ስውሩ ቁጭ ባለበት መጣ ኢየሱስ ሲያልፍ ግርግሩ ቡካታውን ሰምቷል። ስለዚህ ምን አለ? አድሬስ አድርጎ የናዝሬቱ ኢየሱስ አላለ የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማንነቱን ንጉሳዊ አምላክነቱን አውቆ ኢንፎርሜሽን አለ አውቆ ማረኝ አለ። እግዚአብሔር በሚገርም ሁኔታ በፈውስ ተገናኘ። ክብር ለኢየሱስ ይሁን። በመንገዱ ተገኘ። ጌታ በመንገዱ እንድንገኝ ይርዳ። በመንገድ ተገኝተን ፈውስ የምንቀበል ሰዎች ያድርገን። ሌሎች ባበሰሉት፣ ሌሎች በጋገሩት፣ ሌሎች ግንባር በደፉበት፣ ሌሎች እናንተ እኮ አለ በድካማቸው ገባችሁ ይላል። በሌሎች ድካም ገብተን እንኳን ለመውረስና ፈውስ ለማግኘት መንገዱ ላይ መግባት አለብን። መንገዱ ላይ መንገድ ኢየሱስ የሚገኝበት መንገድ፣ ፕሬዘንሱ የሚገኝበት መንገድ፣ ጌታ የሚገኝበት መንገድ ላይ ሲያልፍ ጭምድ እንዳረገችው እምነት ነበራት። የቀሚሱን ጫፍ እንኳን ብዳስስ ምን ሆናለሁ? እፈወሳለሁ። ስለዚህ በዛ ቢዚነት የኢያኢሮስ ልጅ ሆነች እና ኢያኢሮስ አራተኛው ምንድን ነው ያልኳችሁ? በጸሎት ምን ሆነ? ተቀደመ። አምስተኛ ምን ሆነ? መርዶ ሰማ። በጣም የሚገርም ነው። መርዶ ሰማ። ጌታ በፈለገው ሰዓት ስላልተገኘለት የኢያኢሮስ ልጅ ምን ሆነች? ሞተች።
ይሄን መርዶ ኢያኢሮስ ብቻ ሰማ። ጌታ ራሱ መርዶ ሲረዳ መርዶ ሲሰማ ኢያኢሮስ አብሮት ስለነበረ ጌታ ምን ብሏል? ሰማ። መምህርን አታርክም አለ። ኢየሱስ ግን ሰምቶ ኢየሱስ መርዶውን ኢያኢሮስ ልጅ ሞታለች የሚባለው የወጣውን የመርዶ ቃል የአርጂውን የመርዶ ቃል ሰማ። እንዴ ኢየሱስ ፕሬዘንሱን ይዞ ተደፍቶ ለምኖ ሊፈውሳት ወደ ኢያኢሮስ ቤት ሊሄድ ያለበት መንገድ ላይ መንገዱ ሳይጨርስ በመንገድ ደርሶ ሳይፈውሳ የልጅቱ ሞት ሲሰማ አባትየው መርዶ ሲሰማ ልጅቱ ሞታለች የሚል የመርዶ ቃል ሲወጣ ጌታ ኢየሱስ ሰማና ምንድን ነው ያለው? አንደኛ ምን አለ? አትፍራ፣ አትፍራ። ሞታለች አሁን እርማ አታውጣ፣ አትፍራ። ሁለተኛ እመን፣ እመን ብቻ፣ እመን ብቻ። ከዛ አስቀጥሎ ሶስተኛ ምን አለ? ትድንማለች። እንዴ መርዶ የወጣበትን ትሞታለች የተባለበት ሞታለች እኮ ነው። ኦልሬዲ ሞታለች፣ ኦልሬዲ ሞታለች። መርዶ ነው በቃ ከሞተች ሞተች ነው። ግን አብሮት ያለው ጌታ በሞት ላይ ስልጣን ያለው ስለሆነ የሚያደርገውን ስለሚያውቅ የሰውን የሆነው የመርዶ ድምፅ የመርዶ አውጪውን መርዶ ድምፅ አትፍራ፣ ዝም በላለሁ። አትፍራ፣ እመን። አንድ አትፍራ፣ ሁለት እመን፣ ሶስት ትድነማለች። ከዛ ተያይዘው ሲሄዱ ነው የምንመለከተው። ተያይዘው ነው ሄዱት። መለሰለት። ትድንማለች ብሎ መለሰለት። ወደ ቤትም ሲገባ ኢየሱስ በመንገድ አልቀረም። ወደ ማን መጣ? ወደ ኢያኢሮስ ቤት ኢየሱስ ገባ። ልጅቱ ወደ ሞተችበት ቤት ኢየሱስ ሲገባ ከዛ ቤት ምን እየሆኑ ነበር የጠበቁት? ዋይ ዋይ እያሉ እያለቀሱ ዋይ ዋይ እየተባለ ወዳጆች እያለቀሱ ቤተሰቦች ዋይ ዋይ። ለምን? በገሃዱ ዓለም እይታው ምን ብሏል? ሞታለች። የገሃዱ ዓለም ዳሰሰው በእርግጥ የሚናገረው ትክክለኛ መርዶ ነው። እንደ ስጋ ሞታለች፣ ኦልሬዲ ሞታለች። መርዶ ወጥቷል፣ ተነግሯል፣ መርዶ ተሰምቷል። የገሃዱ ዓለም እውነታው ሲታይ ሞት ነው። መርዶ ቃሉ ከእይታው የተነሳ የወጣ የመርዶ ድምፅ ነው። ታዲያስ ምን አለ እሱ? ዋይ ዋይ የሚሉትን አየና ተኝታለች እንጂ አልሞተችም ማለት ነው። ተኝታለች እንጂ አልሞተችም። እንዴ ሞትና እንቅልፍ እኮ ይለያያል። እንቅልፍ ተነስቶ የሚቀሰቀስ ነው። ሞት ግን ለአንዴ ለዘላለም በቃ አሸልቦ የሚቀር ነው። እነሱ በእርግጥ ዳሰዋል። እውነታው ሞት ነው። ግን ለእግዚአብሔር ዓይን ለመለኮት ዓይን ግን ሞት አይደለም፣ እንቅልፍ ነው። ተኝታለች እንጂ አልሞተችም ሲል መሞቷን ያወቁ ምን አሉበት? ሳቁበት። በማን ላይ ሳቁ? በሞት ላይ ስልጣን ያለውን ነፍስ የፈጠረውን ነፍስ የሚወስደውን ነፍስ የሚመልሰውን ጌታ ፈጣሪ አላመኑትም፣ አላወቁትም። ስለዚህ ምን አሉት ይላል? ሳቁበት። ዛሬ ያንተን ያንቺን የኔ የሞተውን ነገር ዳሶ ገሃዱ ዓለም ሞቷል ብሎ የመርዶ ቃል ያወጣበት ነገር ይኖር ይሆን? ይኖር ይሆን? ወዳጅም እያለቀሰ ዋይ ዋይ እያለ ደረቱ የሚመታበት ወዳጅና ቤተሰብ የሚያዝንበት የሚያለቅስበት የሚያዝንበት መርዶ የሞተ ነገር በቃ አልቆለታል። ሐኪም የሷን ነገር ይችንታል ነው ቀን የሚቀራት ብሏል የሚል ደብዳቤ የደረሰው በቀን ተወስኖ የሐኪም ማስረጃ ይዞ ቀንሽ አልቋል የሚል አንዳንድ ጊዜ ይህን ያህል ቀን ቀርቷል እያሉ ይናገራሉ። በቃ ያን ቀን ጠብቆ ያ ሰው ከዛ በኋላ ይሞታል። እንደ ሰው እይታ ምድር ተጨባጭ ሁኔታው ስናየው ትክክለኛ ተጨባጭ ሁኔታ ሞት የመሰለ በህይወታችን፣ በአገልግሎታችን፣ በኢኮኖሚያችን፣ በትዳራችን፣ በልጆቻችን እንደ ምድርም ስናየው በምድር
ነገር ላይ በምድራችን ነገር ላይ በህዝባችን ነገር ላይ በልጆቻችን ሁሉ ነገር ላይ በትውልድ ነገር ላይ በቃ ብለን ተስፋ የምንቆርጥበት የዓለሙ ገሃድ ዳስሶ እውነታውን የሚናገረው የሞት ነገር ያበቃ የተስፋ መቁረጥ ነገር ዛሬ ይኖር ነው? እንደዚህ ነው አለ ወይ ዛሬ? አዎ በእርግጥ እኮ ሞቷል። መርጓርጁ እኮ ዳሷል፣ አይቷል ሲያርለው። ግን የእግዚአብሔር እይታ ላይ ነው ነገሩ ያልተስማማው። የእግዚአብሔር እይታ ግን ሰው እንዳየውና ገሃድ ዓለም ዳሶ እንዳወራው አይደለም ነው የሚለው ጌታ። አይደለም ቅድም እንዳየናት እንደዛች ራእይ የ12 ዓመት ልጅ ከሞተችበት ብድግ ብላ አፈሯን አራግፋ በትንሣኤ እንደወጣች ትንሣኤ አለው ነው። በቃ እግዚአብሔር የሚናገረው ሌላ፣ ሰው የሚለው ሌላ። ጠላት ሊስቅ ይችላል፣ ወገን ሊያለቅስ ይችላል። ዛሬ ጠላት ደስ ብሎ የሳቀበት፣ ወዳጅ ደግሞ ያለቀሰበት፣ ሞታል ተብሎ መርዶ የወጣበት፣ ደብዳቤ የተጻፈበት ነገር ይኖራችሁ ይሆን? ይኖረኝ ይሆን? ጌታ በዛ ነገር ላይ ነው የሚናገረው። ታዲያ ዛሬ ምን እያለ ነው ያለው? አልሞተችም ተኝታለች እንጂ ያለው ሞት የታወጀበት ነገርሽ በጤናሽ ላይ ቢሆን፣ በስራሽ ላይ ቢሆን፣ በትዳርሽ ላይ ቢሆን፣ በአገልግሎታችን ላይ ቢሆን ሞት የታወጀበት እና ገሃዱ ዓለም ላይ ታይቶ ሞት ነው ብሎ የወጣበትን አዋጅ እንቅልፍ ነው፣ ለሞት አይደለም፣ ተኝታለች እንጂ አልሞተችም። ቢስቁበትም ዋይ ቢሉ በኢየሱስ ላይ ስቀዋል። ዛሬ ጠላት የሚስቅበት ነገር ሊኖረው ይችላል። ወዳጅ የሚያለቅስበት ነገር ምን ገሃድ ዓለም እይታውን ዳሶና አይቶ ሞተ በተባለው ነገር ነው። ግን እግዚአብሔር ምንድነው መልሱ? የአዋጁ ቃል መልሱ በእንቅልፍ የተኛና የሞተ ልዩነት ስላለው በግላችን ቢሆን እንዳልኳችሁ አሁን ያለት ቤተክርስቲያን በመንፈሳዊ ሕይወቷ ቢሆን በፋይናንሻል እንቅስቃሴዋ ቢሆን የኢያኢሮስ ልጅ ሞታለች የሚል ገጽታ ነው ያለው። ጌታ ግን በራሱ ጊዜ ከዘገየበት በመንገድ ካጋጠመው ከዛች 12 ዓመት ደም ከሚፈሳት ሴት ምክንያት በመንገድ ከዘገየበትና በጊዜው ደግሞ ኢያኢሮስ ቤት ሲገባ በዛም በሞተው ነገር ላይ ስልጣን ስለነበረው ራሱን ታምኖ ተኝታለች እንጂ አልሞተችም። እንቅልፍ ነው። መርዶ ወጣበት። ሞተ በተባለው ነገር ላይ ቃል ወጣበት። ተኝታለች አልሞተችም። ነገሩን የሚገለብጥ ቃል ወጣበት። ዮሐንስ ወንጌል ምዕራፍ 11 ላይ ተመሳሳይ ነገር አለ። የሚገርም ነው። እዛም ላይ እንዲህ ነው የሚለው። የሚገርም ነው። ወዳጃችን አልዓዛር ተኝቷል። 11 ላይ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው እሄዳለሁ አላቸው። እንግዲህ ደቀ መዛሙርቱ ጌታ ተኝቶስ እንደሆነ ይድናል አሉ። ኢየሱስ ስለ ሞቱ ተናግሮ ነበር። እነሱ ግን ስለ እንቅልፉ መተኛቱ እንደተናገረ መሰላቸው ይላል። አልዓዛር ከመሞቱ በፊት መልእክት ደርሶታል። የሚወደው የጌታ ወዳጅ የነበረ ቤተሰብ እነ ማርታ እህቶቹ እነ ማርያም፣ አልዓዛር የጌታ ውድና ቅርብ የሆኑ ቤተሰቦች ናቸው። የልቡ ደጋፊዎች ናቸው። በድንኳናቸው ልቡን የሚደግፍ ነው። ስለዚህ ከመሞቱ በፊት ጥሪ መጥቶ እያለ ሳይደርስ ኢየሱስ አልዓዛር ሞተ። እንደምናውቀው ክፍሉ እና ለካ ጌታ አውቆታል፣ እዛው አውቆታል። ስለዚህ አላቸው አልዓዛር ተኝቷል፣ ልቀሰቅሰው ልሄድ ነው። እንቅልፍ ነው የመሰላቸው። ለጌታ የሚሳነው ነገር የለም። በሁሉ ለእግዚአብሔር የሚሳነው ነገር አለን? የሚሳነው የለም። አልዓዛር ኦልሬዲ ትኩስ ሬሳ ነች። የኢያኢሮስ ልጅ 12 ዓመቷ። ስንመለከት ደግሞ አልዓዛር የ4 ቀን ሬሳ ነው። ኦልሬዲ ሞቷል፣ ተገንዟል፣ ተከፍኗል፣ ስርዓት ተፈጽሞበት ነጋሪት ተመቶ ቀባሪ ወጥቶ ተቀብሯል። ድንጋይ በላዩ ተጭኗል። 3ኛው የሰልስት ቀን
አልቋል። አራተኛው ቀን ላይ ነው ጌታ ኢየሱስ የመጣው። ይሄ ፈጽሞ የሚጠበቅ ነገር አይደለም። ለአልዓዛር መነሳት እንዲህ አይነቱን ያለቀ ነገር ላይ ፈጽሞ በማይታሰበው በተቀበረበት ጉዳይ ላይ ሰውነቱ በስብሱ አካሉ በሚረግፍበት ነገር ላይ አልዓዛር እንቅልፍ ነው የተኛው። ይችኛዋ ሳልተቀበረችም ይሄኛው ግን እንቅልፍ ነው ማለት ከባድ ነው። ለእግዚአብሔር ዓይን ግን ቀላል ነው። ለእግዚአብሔር ዓይን ግን እሱ ያውቃል። አልዓዛር እኮ መቀበሩን ያውቃል። አልዓዛር እኮ ድንጋይ እንደተጫነበት ዋሻ እንደገባ ያውቃል። ግን ተኝቷል። እጅ አልሞተችም፣ ተኝታለች እንጂ ምን አይነት እንቅልፍ ነው! አልሞተም። ከእንቅልፉ ላነሳው ሄዳለሁ። አልዓዛር ኧረ ተቀብሯል፣ ኧረ ድንጋይ ተጭኖበታል፣ ኧረ 4 ቀን ሆኖታል። የገዛ እህቱ እንኳን ያለችውን እናውቃለን። ይሸታል። ከሞተ እኮ 4 ቀን ነው። ይሸታል እኮ ጌታ ሆይ ይሸታል። በታምስ እግዚአብሔር ክብር እንድታያምበት ሞትን እንደ እንቅልፍ አይቶ እንደ እንቅልፍ እንደ ቀላል እንቅልፉ ሲጨርስ እንደሚነቃ ሰው አይቶ ያን ያህል ቀላል አድርጎ መርዶ በወጣባት በ12 ዓመቷ በኢያኢሮስ ልጅ ላይ እንቅልፍ ነው አለ። ከዛስ በኋላ ቀሰቀሳት። ስለሚያምን በክርስቶስ መለኮታዊ የማስነሳት የትንሣኤ ኃይል ዛሬም የሞተ ነገር ይነሳል እላለሁ። ዛሬም በመለኮት ሞትን ድል አድርጎ በተነሳበት ይልቁንም በአዲስ ኪዳን አሁን በዚህ ሰዓት የሞተ ነገር ለማስነሳት ለእግዚአብሔር ዓይን ይበል ይናገር እንጂ እጅግ ቀላል ነው። ከዚህ የተነሳ ነው ቃሉን ደፍረን የምንናገረው። ከተናጋሪው ከእግዚአብሔር ቃል የተነሳ እንዲህ ሞትን ያህል የሞተውን እንደ እንቅልፍ አይቶ ከእንቅልፍ እንደሚያነቃ አድርጎ ስለሚቀሰቅስ የእግዚአብሔርን ችሎት አይተን በድፍረት ቃሉን እንናገራለን ማለት ነው። የሞተን እንደገና ነፍስ መዝራት ነፍስ መመለስ የሚችል የትንሣኤው ጌታ ማነው? ኢየሱስ። ዋይ ዋይ ተብሎ የተለቀሰላትን የሞተችው በጌታ ላይ የተሳቀበትን አያለማወቅ ተኝታለች እንጂ አልሞተችም። አያለማወቅ ብለው እኮ ነው የሳቁበት። መሞቷን አላወቅም። የምጸት ሳቅ ነው። አለማወቅ ብለው የሳቁባችሁ ነገር የለም። አለማወቅ በጌታ ኢየሱስም ላይ አለማወቅ ብለው ስቀዋል። አንዳንድ ምጸቶች የምጸት ሳቆች ያልፍባችኋል፣ ያልፍብናል። የምጸት ሳቅ ግን የሹፈት ሳቅ፣ የምጸት ሳቅ አለማወቅ እኮ ነው። አለማወቅ እኮ ነው። ኧረ እያወቀ ነው እግዚአብሔር። ኧረ እያወቀ ነው ጌታ ኢየሱስ። ያውቀዋል። ሞቷል ድብን ብሎ ግን በዛ ላይ ስልጣን ስላለው ነው የተናገረው። ሳያቀርቶ አይደለም፣ አውቋል። ግን ስልጣኑ ስለሚያምንበት ነው። ከሞት በላይ ስልጣን ስላለው ዛሬ ምንድነው የሞተብሽ? ምንድነው የሞተብሽ? ምንድነው የሞተው? ስለሳቁበት ስለተሳለቁበት አያለማው ብለው ስለሳቁበት አልቀረም፣ ገባ። ሳቁበት ካለ በኋላ እሱ ግን እጇን ይዞ አንቺ ብላቴና ተነሺ አለ። አንደኛ እጇን ይዞ አንቺ ብላቴና ተነሽ ብሎ ጮኸ። ሁለተኛ በዚህ ጊዜ ነፍሷ ተመለሰች ይላል። ሶስተኛ ፈጥና ቆመች ይላል። አራተኛ ምግብ እንዲሰጧት አዘዘ። ምግብ ስጧት፣ ትብላ፣ በጀት ይሰጣት፣ በቃ ይፈቀድላት፣ በጀት ትብላ፣ ትጠጣ፣ ትመገብ፣ እንድትበላ እንድትጠጣ ምግብ እንዲሰጧት አዘዘላት። በልታ እንድትጠነክር አዘዘላት። ዛሬ በጌታ በኢየሱስ ስም እንደ እግዚአብሔር ቃል ጌታ እንደተናገረ ጌታ ጋር መጥታችሁ እንደ እግዚአብሔር ቃል እንደተናገረ ጌታ ጋር መጥተሽ በእግሩ ስር ወድቀን ጉዳያችንን ዘግዝከን ነግረነው አውርተነው እግሩ ስር ወድቀን አልቅሰንም ሊሆን ይችላል። ችግራችንን አዋይተነው እሱም ሰምቶ አብሮን መንገድ እየጀመረ ወደ ነገራችን መጣ። እፎይ ነገራችንን እኮ ሊፈውስልን ሞት አፋፍ ላይ ላለው ነገር አብሮነቱ እየተሰማን
ትክክል ነው። ጌታ እንዲህ ብሎኛል፣ ጌታዬ ነገር ይነሳል ብሎኛል፣ ጌታዬ ነገር አይሞትም ብሎኛል፣ አብሮኝ ነው ጌታ እያልን በእግዚአብሔር ቃል እየታመንን እየሄድን አብረነው እያለን ድንገት ግን ቀድሞን በጸሎት መልስ ተቀድመን ሌሎች ሲፈወሱ የእኛ ነገር ሞተ ሲባል ኩሽምን ብለን ይሆን? አፍረን ደንግጠን ይሆን? አብሬው ሆኜ እግሩ ስር ከርሜ አልቅሼ ነግሬው አብሮነቱ ተሰምቶኝ አብረን እየሄድን አብረን እየተጓዝን የኔ ነገር እፈውሳለሁ ብሎ እኔም ተናግሬ እንዴት ነው የኔ ነገር የሚሞተው? እንዴት ነው ያንቺ ነገር የሚሞተው? እንዴት ነው የተናገረን ነገር አብሮነቱ ከኛ ጋር ሆኖ የሚጠፋው ነገር? እንዴት መርዶ ሰማለሁ ለዚህ ነገር? ምን ሊሆን ይችላል ወገኖች? ሊሆን ይችላል በጸሎት ልትቀደሚና ያንቺ ነገር የሞተ መስሎ ሊሞት ይችላል። በዳሰሳና በሰው እይታ ሞተ ይባላል። ግን በእግዚአብሔር ጊዜ እግዚአብሔር ነገርን ሁሉ በጊዜው ምን አረግላ ውብ አድርጎ ሰራው። አንቺ ላይ ታግሶ፣ አንተ ላይ ታግሶ፣ አንቺ ላይ ታግሶ አንቺ የትም እንደማትሄጂበት ስለሚያውቅ ፖቴንሻሉን ያስቀመጠብሽን ስለሚያውቅ በአንቺ ታግሶ አቅም የሌላቸውን መንበርከክ በእግሩ ስር መደፋት እሱ ድረስ መሄድ የማይችሉትን ሊሞቱ አፋፍ የደረሱትን ደግሞ በአንቺ ይሰራል። በአንቺ ባመጣሽው ከእሱ ጋር ባለሽ ሪሌሽን ኮኔክሽን የእግዚአብሔር ፕሬዘንስ ከአንቺ ጋር በሆነበት ነገር ላይ አንቺ ሳትፈወሽ የአንቺ ነገር ሳይድን ሌላውን ሊያክምበት፣ ሌላውን ሊፈውስበት፣ ሌላውን ሊያድንበት ይችላል። ይህ ነገር ደግሞ ደስ ነው የሚያሰኘው። ክብር ለእግዚአብሔር ይሁን። በእኛ ስለኮራ እኛ ጋር ያለው ነገር ደግሞ የትም አንድም ነገር ኢያኢሮስ ሲል አልሰማንም። ይገርም። ኢዮብ እኮ ያን ሁሉ ነገር ሲደርስበት እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ እንጂ ምንም ነገር እንደዚህ ሚስቱ እስትንፋሱን ጥላው ስደብና ሙት ብላው ስትሄድ እንደዚህ አይነት ድፍረት አላደረገም። በቃ ወገኖች እግዚአብሔር የሚያደርገውን በህይወታችን ያውቃል። የአቅማችንን ልክ ያውቃል። የእያንዳንዳችንን ማንነት ለይቶ ስለሚያውቅ መንገዳችን ይለያል። አቅመ ደካማው አቅም በሰጠው ሰው ምን ያደርገዋል? እዚህ ጋር እሱን እየጨቆነ እስኪመስል ድረስ አቅም የሌላቸው ቀድሞ እግዚአብሔር ምን ያደርጋል? ይረዳል፣ ይደግፋል፣ ያነሳል። ክብር ለኢየሱስ። ያ ማለት ግን እዚህ ጋር ያለውን በፊቱ የወደቀውን ፕሬዘንሱ በሱ መጥቶ ሌላውን እንዲፈውስ ያደረገውን ሰው ረሳው ጣለው ማለት አይደለም። እዚህ ጋር ልንጠነቀቅ ይገባል። ያቺ የዳነች ሴት በሷ ማንነት አለ ታውቀዋለች። አቅሟን የት ጋር እንደነበረ 12 ዓመት ሙሉ ደም የፈሰሳት አቅም የሌላት ሴት ነች። ድንገት እግዚአብሔር መጥቶ የፈወሳት ወገኖች። ስለዚህ ዛሬም እንደዚህ አይነት ተቀድመን ያንተ ነገር ሞቷል ብለን መርዶ የሰማን ካለን አትፍራ። ድምፅ ነው፣ አትፍሪ። እመኝ፣ ብቻ እመኝ። ያንቺ ነገር እንዲሁ ደግሞ ይድናል። የጌታ መልስ አለው፣ ጌታ መልስ አለው። ያንቺ ነገር እንደ ኢያኢሮስ በጊዜው መጥቶ ዋይ በተባለበት ነገር ላይ ግማሹ በሳቀበት ግማሹ ባለቀሰበት ነገር ላይ አያለማወቅ እንኳን በቃ እኮ ሞታለች ብለው በጌታም ላይ እንደሳቁ ባንቺም ላይ ሊስቁ ይችላሉ። ግማሹም ደግሞ ባንቺ በደረሰ ነገር ላይ ሊያለቅስ ይችላል። ሆኖም ሳለ ግን ጌታ መጥቶ ነገር እንደለወጠው የኢያኢሮስ ልጅ ነፍሷ እንደተመለሰ ትንፋሿ እንደገባ በእግሯ እንደቆመች መብል እንደታዘዘላት መብላት እንደቻለች ምግብ እንደታዘዘላት ዛሬ እግዚአብሔር የሚናገረን ይሄ መልስ አለው። ጌታ በዚህ ሰዓት በኢየሱስ ስም የኔና የእናንተ ይህን የሚመስል ችግር ውስጥ ያለን ወገኖች፣ ይህን በሚመስል ችግርና መጨረሻ ነገር ላይ ያለን ይህን የሚመስል ሁኔታ ውስጥ ያለን ሰዎች በጌታ በኢየሱስ ክርስቶስ ስም ነገሩን እግዚአብሔር በእጁ ይዞ ያስነሳል። ብላቴናዋን እጁን ዘርግቶ አንቺ ብላቴና ብሎ እጇን ይዞ እንዳስነሳው ሞተ ተብሎ መርዶ በወጣበት ነገር ላይ ሁሉ እግዚአብሔር እንደ ቃሉ እጁን ይዞ በኢየሱስ ክርስቶስ ስም ጸለይኩ። በእግዚአብሔር ቃል ተዘረጋው። በእግዚአብሔር ቃል ይነሳ። የኔ የእናንተ የቤተ ክርስቲያን የሕዝብ የምድር የትውልድ በዚህ ጊዜ በበሽታ ልክ እንደዛች አቅም እንደሌላት በሽተኛ ደግሞ
በመንገዱ ተገናኝታ መንገድ ውስጥ ገብታ እንደተፈወሰችው በዚህም ሰዓት በበሽታ ላይ ያለ ጌታ ኢየሱስ በደዌም ላይ ስልጣን ስላለው ሞት በሚመስል እነሆ የሞትን ድባብ ይዞ የሞትን አደጋ ይዞ ያለ ገዳይ የሆነ በሽታንም ደግሞ ይፈውሳልና በዚህ ሰዓት በኢየሱስ ክርስቶስ ስም ቃል ተናገሩ። ይህ የእግዚአብሔር ቃል በሽተኛውንም እንዲፈውስ የሞተውንም እጁን ዘርግቶ እንዲያስነሳ ይህ ቃል በተጻፈበት መንፈስ በመንፈስ ቅዱስ ስራውንና ተልእኮውን እንዲፈጽም በኢየሱስ ስም ባድራሻው በደሙ ቃል ኪዳን ዘረጋው። ይህንን ቃል ዘረጋሁ። ይህንን ቃል የሞተውን እንዲያስነሳ፣ ይህንን ቃል የታመመውን እንዲያድን፣ ሞት አፋፍ ላይ ያለው ደግሞም የሞተው በኢየሱስ ስም እንዲያስነሳ ይህን ቃል በኢየሱስ ስም ስልጣን ጸለይኩ። ነፍሱ እንዲመለስ በቃሉ ስልጣን አዘዝኩ። በኢየሱስ ስም ነፍሱ ወደ ውስጡ እንድትመለስ፣ ህይወት እንዲመለስ፣ በሽታው እንዲፈወስ ጸለይ። እንደ እግዚአብሔር ቃል ይሁን። የትኛውም ነገር ይሁን፣ የጤና ነገር ሊሆን ይችላል እንዳልኳችሁ፣ የትዳር ይሁን፣ የአገልግሎት ይሁን፣ የፋይናንስ ይሁን፣ የምግብ እጥረት ይሁን፣ ምግብ ታዘዘላት፣ የበጀት ጉዳይ ቢሆን በጀትን ማዘዝ፣ ምግብን ማዘዝ፣ ሁሉን ነፍስ የመለሰ ምን ይገደዋል? ልብስና ምግብ ማዘዝ ይችላል። እግዚአብሔር ዛሬ እንደ ቃሉ በሰማይ ስልጣን ይህንን እንዲያደርግ ይህን ቃል ተናጋሪው እግዚአብሔር የሆነው በመንፈስ ቅዱስ ቃሉን አጸናን። በስፍራው ገብቶ ስራውን ይፈጽም። አሜን፣ ሃሌሉያ። በመንገዱ የመንገዱ ሰዎች በሐዋርያት ሥራ የመንገዱ ሰዎች ይባላሉ። ጌታን የሚከተሉት ጌታን እንከተል የመንገዱ ሰዎች እንሁን እንጂ በክርስቶስ በሚሄድበት መንገድ ውስጥ ያለን በሽተኞች ብንሆን መንገዱ ውስጥ በመንገዱ ሲያልፍ በርተለሜዎስ እንደተፈወሰ ይቺ 12 ዓመት የደም ፈሳሽ ሴት እንደተፈወሰ በመንገዱ ውስጥ ያለን ተስፈኞች በጌታ በሆነው እውነትና ሕይወት በሆነው መንገድ ውስጥ ያለን የጌታ ሰዎች እውነቴን ነው የምላችሁ። ጤና ቢናጋ ስጋዊ ጤና መንፈሳዊ ጤና ያጣችሁ ኑሯችሁ ጤናችሁ የተናጋ ለሞት የቀረባችሁ ኑ ከሞት ወደሚያድነው ለነፍስም ሐኪምና መድኃኒት ለስጋም ፈውስ ሆኖ ፍጹም ጤና በሚሰጥ ከሞት በሚያድን ከበሽታ የሚፈውስ በጌታ የኢየሱስ ክርስቶስ መንገድ ውስጥ እንድትገቡ ጥሪ አቀርባለሁ። ይቺ ሴት መንገዱ ጌታ በሚያልፍበት መንገድ ነው የተገኘችው። እኔ ሕይወትና መንገድ ነኝ ይላል። ዛሬ በክርስቶስ ኢየሱስ ስም ጌታን የማታውቁ ሰዎች በልዩ ልዩ ጤና ማጣት በበሽታ ያላችሁ፣ በልዩ ልዩ ክስረት ያላችሁ፣ ሞት በሚመስል ብዙ አደጋ ውስጥ ያላችሁ ወደ መንገዱ ነው። በመንገዱ ጌታ በሚገኝበት መንገድ ነው። ያ መንገድ ውስጥ ላሉ ሰዎች ፈውስን አቅርቧል። ይቺ ሴት አጋጣሚ አይደለም፣ መንገድ ውስጥ ጌታ የሚያልፍበት መንገድ ነው። ዛሬ ምንድነው ጌታ የሚያልፍበት መንገድ? የልጁ መንግስት ወንጌል ነው። ወንጌል መንገድ ነው። ከእግዚአብሔር ጋር ለመገናኛ ሀዲድ ነው፣ መስመር ነው። እውነትና ሕይወት መንገድ ኢየሱስ ነው። እሱም በመስቀል ላይ ስለታረደ ዋጋ ስለከፈለ ቀጥተኛ ወደ እግዚአብሔር የሚወስደን መንገድ ስለሆነ እዚህ መንገድ ውስጥ ያለን በሽተኛ ብንሆን የሞተ ነገር ቢኖረን ለነፍስም ፈውስ ነው፣ ለስጋም ደግሞ መድኃኒት ነው። ጤናንም የተቃወሰ ጤናንም ይፈውሳል፣ ደግሞ ነፍስን ይፈውሳል። ከዘላለም ሞት ወደ ዘላለም ሕይወት ያሻግራል። ትንሣኤ ሕይወት በነፍስም በስጋ የሚሰጥ ኢየሱስ ክርስቶስ ነው። ትንሣኤ ሕይወት ትንሣኤ በክርስቶስ ነው። መዳን በክርስቶስ ነው። ከነፍስ ከበሽታም ፍጹም ጤና ሕይወት ሰጪው ክርስቶስ ነው። ክርስቶስ ነው። ዮሐንስ 21 22 17 ወንድምሽ ይነሳል አላት። ማርታ እንዲህ አለችው፣ አዎ ይነሳል፣ ግን በሙታን ትንሣኤ እንደሚነሳ ተናገረ። አሁናዊ ትንሣኤ አይደለም የማርታ መልስ። የመጨረሻውን ጊዜ ትንሣኤ ነው የተረዳችው። ሁሉም በመጨረሻው ሰዓት የሙታን ትንሣኤ የሚባለው የመጨረሻውን የሙታን ትንሣኤ እውቀት ነው የተናገረችው እንጂ አሁን ላይ ያለውን ትንሣኤ አይደለም የተናገረችው። እንዲህ እኮ ነው ያላት። ኢየሱስም ወንድምሽ ይነሳል አላት። የተቀበረው ቅድም ያልኳችሁ አልዓዛር ይነሳል አላት። ኢየሱስም ማርታም በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለችው። ስለ መጨረሻው ቀን ትንሣኤ አይደለም የሚያወራው።
አሁንም ያስፈልገን ወገኖች የመጨረሻው ትንሣኤ የዘላለም ሕይወት ነው። በክርስቶስ ኢየሱስ በማመን ከሞት ወደ ሕይወት የምንገባበትና ነፍስ ዘላለማዊ ደህንነት በክርስቶስ የምታገኝበት እና የአንደኛ ቆሮንቶስ 15 ላይ ይህ የሚበሰብሰው የማይበሰብሰው ለብሶ የሚነሳበት ትክክለኛ የመጨረሻው ትንሣኤ ነው። አሁን ግን የሥጋ ትንሣኤ አለ። የሥጋ ትንሣኤ ማለት አሁናዊ የሞቱ ነገሮችን ምንም ያደርግ ነው የሚፈውስ ነው። የሞተ ነገሮችን ሕይወት ነፍስም ይዘራል። ማርታ የመጨረሻውን አይደለም፣ አሁን ነው። አሁን ከተቀበረበት፣ አሁን ዋሻ ከገባበት፣ አሁን ድንጋይ ከተጫነበት ነው። አሁን ነው ወንድምሽ ይነሳል። እሷ የመጨረሻውን ትንሣኤ ግንዛቤን የተናገረችው አይደለም፣ እሱን አይደለም። አሁናዊ ትንሣኤ አለ። አንደኛ ቆሮንቶስ 15 የሙታን ትንሣኤ ይላል። የሙታን ትንሣኤ ያንን አይደለም፣ የሙታንን ትንሣኤ አይደለም። ቆሮንቶስ ላይ የሚናገረውን አይደለም። አሁናዊ ትንሣኤ አሁን በአልዓዛር ሥጋ ላይ ፈውስና መታደስና ትንሣኤ ሊሰጠው ክርስቶስ በመቃብሩ ላይ ቆሟል፣ ደጃፉ ላይ ደርሷል። በቃ እግዚአብሔር ዛሬም በሞተ ነገር ላይ ያ የመጨረሻውን ትንሣኤ መጨረሻ ቀን የምናገኘውን ብቻ ሳይሆን ዛሬ ላይ እጅሽ ላይ የሞተውን፣ ዛሬ ላይ ቤትሽ ላይ የሞተውን፣ ዛሬ ላይ የሞተ ነገርሽን፣ ዛሬ ላይ የሞተ ወደ መቃብር ሊሆን ያለውን በበሽታ የተመታሽበትን ጤናሽን ያቺ ሴት በደም ነበር፣ በቃ በሚፈሳት ደም ተመታለች። ማህፀኗ ተበላሽቷል፣ ደም ይፈሳታል። ወገኖቼ ያቺ የሱነሞቷን ሴት ስናይ እግዚአብሔር የሰጣት ልጅ ነው የሞተባት። ሞተ ብላ ሳትቀብር ነው ሰገነት ላይ አስቀምጣ ሬሳውን ወደ ኤልሳ ሄደችው። ኤልሳ መጥቶ ነው በላዩ ላይ ምን ሆኖ እንዳለ በላዩ ላይ ተደፍቶ እየጸለየ ነፍስ ዘራ። ኤልሳም ጸልዮ እኮ ነፍስ ዘርቷል። አሁናዊ ትንሣኤ አለ። የመጨረሻው ትንሣኤ ብቻ አይደለም። ስለዚህ አሁን ለቤተ ክርስቲያን የሚያስፈልገው አሁናዊ ትንሣኤ ነው። የሞተ ነገር ወደ ሕያውነት የሚሻገርበት ታላቅ ሪቫይቭ የሚያደርግ ሌላውን በመንገድ እያገኘ የሚፈውስ ታላቅ በእግዚአብሔር ፊት ወድቆ ሞገስ አግኝቶ የእግዚአብሔር ሕልውናና አብሮነት ፕሬዘንስ ኖሮ ሌላውንም ፈውሶ የእኛንም የሞተ ነገር አድሶ ኃይል የሚሰጠውን የአሁናዊ ትንሣኤ ነው የሚያስፈልገው። ያኛው አይቀሬ ነው። ክብር ለእግዚአብሔር ይሁን። ስለዚህ በመንገድ ውስጥ እንግባ፣ በሕይወት ከእግዚአብሔር ጋር እንኖር እንጂ ከሞት በኋላ ያለው ትንሣኤ በሕይወት ብንኖርም እንነጠቃለን። እንደገና ብንሞትም ደግሞ ከሞት በኋላ ከሙታን በኩር ሆኖ ጌታ ኢየሱስ ክርስቶስ ላንቀላፉት ይነሳ ዘንድ ከሙታን በኩር ሆኖ ብሎ ተነስቷል። እኛም ደግሞ ከሙታን በኩር ሆኖ በእርሱ በኩል ከሞት እንነሳለን። የትንሣኤው ክብር ነው፣ የትንሣኤው ድል ነው። ያ አሁንም ደግሞ ለሞተው ነገር አሁናዊ ትንሣኤ እግዚአብሔር ይሰጣል። ማርታ እወቂ፣ በመጨረሻው ቀን ያለውን ትንሣኤ አይደለም፣ አሁን ያለው ትንሣኤ አሁን ነው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽን አለ። አሁን ወደ መስመር አስገባ። በቃ የሚያምንብኝ ለዘላለም ይወጣል፣ ከቶ አይሞትም አለ። ከቶ አይሞትም። ይሄ ዘላለማዊ ቃል ኪዳን ነው። ይሄንን ማመን አለብን። በዚህ ነው ዘላለማዊ ሕይወት የሚገኘው። ስለዚህ እኮ ነው ጌታ ኢየሱስ ክርስቶስ ዮሐንስ 3:15 ላይ የምናገረው የሰው ልጅ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት ከሞት በኋላ ያለ ትንሣኤ በሞት ላንቀላፉት ክርስቶስ በኩር ሆኖ ተነስቷልና በክርስቶስ ሆነን ለምናንቀላፋ ወደ ጌታ ለምንሄድ ደግሞ ትንሣኤ እንዳለ በመጨረሻው ቀን እሙን ነው። ግን መንገዱ ውስጥ መግባት አሁን ባለንበት ጊዜ በዘላለም ሕይወት በተሰቀለው በልጁ የዘላለም ሕይወት በሚሰጠው በተሰቀለው በልጁ በማመን በእሱ የሚያምን ሁሉ እንዳይጠፋ እግዚአብሔር አንድ ልጁ ይሰጥ ዘንድ ወደደ። እሱም ሰቀለ፣ በእንጨት ተሰቀለ። ይሄ እውነተኛ ወንጌል። ይሄን ያመነ በመንገዱ ያለ ሰው ዘላለማዊ ሕይወት አለ፣ ከቶ ሞት አያገኘውም። ነገር ግን አሁን ለሞተብን ዛሬ ለሞተብን እጃችን ለተበላሸው ነገር ሸክላ ሰሩ ቤት ሄዳ ነው ኤርምያስን ሸክላ ሰሩ ሲሰራ ተበላሸ። እጁ ላይ ተበላሸ። ጭቃ ነው እጁ ላይ ያቦካው ጭቃ ነው ቅርጹ የተበላሸበት። እንደገና ሸክላ ሰሪው መንኮራኩሩ ላይ ተቀምጦ እንደወደደ አድርጎ ሰራ። ስማለው
ነብዩ እኔስ የእስራኤል ሕዝብ አለ በእጅ አይደላችሁምን? እንደወደድኩ አድርጌ መልሼ ምን አደርጋችኋለሁ? እሰራችኋለሁ። እግዚአብሔር መልሶ የሞተው ሕይወት ነፍሷ ተመለሰ። ነፍሷ የኢያኢሮስ ልጅ ምን ሆነ? ቢዘገይም ነፍሷ ተመለሰ። ዛሬ ነፍስ ያጣ ሕይወት፣ ነፍስ ያጣ ትዳር፣ ነፍስ ያጣ አገልግሎት፣ ነፍስ ያጣ ጸጋ፣ ነፍስ ያጣ ሕይወት የሌለበት በቃ ሞት ያለው ውሃ ያለው ነገር ላይ ነው አሁናዊ ትንሣኤ የሚያስፈልገው። በኢየሱስ ክርስቶስም በቤተ ክርስቲያን መንፈሳዊ በሆነው ሕይወት አገልግሎት፣ በቤተ ክርስቲያን ፋይናንሻዊ በሆነው ምግብ በሚያስፈልግበት፣ ሰማያዊ ምድራዊ ምግብ መኖ በሚያስፈልግበት ነገር ላይ ውሃ ያለው ነገር፣ ሞት የሸተተው ነገር አሁናዊ ትንሣኤ በዚህ ሰዓት በኢየሱስ ክርስቶስም ከአብሮነቱ ከፕሬዘንሱ ከመገኘቱ በፊቱ ወርቀን በፊቱ ሞገስ ያገኘንበት አምላክ በዚህ ሰዓት በኢየሱስ ስም አሁናዊ ትንሣኤ እግዚአብሔር ያሳያል። አሁናዊ ትንሣኤ ከጓዳ እስከ አደባባይ ብሎ ምስካር ድረስ አሁናዊ ትንሣኤ። ስለዚህ ከዘላለም የነፍስ ሞት ከዘላለም ገሃነም ፍርድ ምን ይላል? በሞቱ መውጣት ይቻላል። ለነፍስ ዘላለማዊ የሆነ ደህንነት ይሰጣል። ስለዚህ ማታካሚያለሽ? አዎ አምናለሁ። ዛሬ በዚህ ጌታ እንድናምን ያስፈልጋል። ዘላለማዊ ደህንነት ለዘላለም ሰው የማይሞትበትን ሕይወት እሱ ይሰጣል። ከሞት በኋላ ያለ ትንሣኤ አለ። እሱም ተነስቷል ከሙታን በሆኖ እኛም እንነሳለን። በዚህ ሕይወት ለዘላለም ሕይወት እንድንኖር ሁላችንም በመንገዱ እንድንገኝ እግዚአብሔር ይርዳል። ስለዚህ ይሄንን ንግግር ከጨረሱ በኋላ ጌታ ወደ ዋሻው ወደ መቃብሩ ሄደና ቁጥር 43 ላይ ይህን ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ ይላል። ፊቱን በጨርቅ እንደተጠመጠመ ነበር። ኢየሱስ ፍቱት፣ ይሄን ተዉት አላቸው። እንግዲህ ይሄ ነው አንቀላፋ፣ ልቀሰቅሰው ሄዳለሁ ያለው እንቅልፍ ነው ያለው። ከእንቅልፍ አልፎ መቃብር ተዘግቶበታል። እዚህ ላይ ነው ክብሩን የገለጠው። እዚህ ላይ ነው ሃሌሉያ ተአምራቱን በማድረግ ኢየሱስ ክብሩን ገልጧል። ሃሌሉያ ክብር ለኢየሱስ ይሁን። የአራት ቀን ሬሳ ሕያው ሆኖ ከመቃብሩ ወጣ። ስለዚህ የዘመናው ማርታ ስሚ፣ ክርስቶስ ምን አለው? የዘመናው ማርታ የመጨረሻ ትንሣኤ ሳይሆን አሁናዊ የሆነ አሁን የሞተን ነገር ሕያው የሚያደርግ ትንሣኤ አሁንም ይሰጣል። ማርታ የመጨረሻው ትንሣኤ ሳይሆን አሁናዊ ትንሣኤ እንዳለው ማርታዎች ልናውቅ ይገባል፣ ልንሰማ ይገባል። እና የትንሣኤውን ኢየሱስ አሁናዊ ትንሣኤ ሊሰጥ ያለውን በመቃብሩ ላይ ተገኝቶ ያለውን ነገር ትገዳደር ነበር። ድንጋዩ እንዲነሳ ትእዛዝ ሲሰጥ የሞተውት ማርታ ጌታ ከሞት 4 ቀን ሆኖታል፣ አሁን ይሸታል። ኢየሱስ ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽም ምን አላት? ከዛ ድንጋዩን አንሱ። የአልዓዛር ሞት የእግዚአብሔር ክብር መገለጫ ነው። የኢየሱስ እንኳን አይደለም። የሚገርማችሁ ጮክ ብሎ ድምፁን አውጥቶ እግዚአብሔርን ነው የጠራው። አባት ሆይ ስለሰማኸኝ አመሰግንሃለሁ። አባት ሆይ ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ ብሎ ይሄንን በታላቅ ድምፅ አልዓዛር ወደ ውጭ ና ብሎ በእግዚአብሔር በአባቱ ስም ነው ያወጣው። በአልዓዛር የሞተው መነሳት ተአምር መሰራት የእግዚአብሔር ክብር ነው የተገለጠው። የአብ ክብር ነው የተገለጠው። በልጁ በኢየሱስ ክርስቶስ በተአምራቱ አልዓዛርን ማስነሳቱ የእግዚአብሔር ክብር ተገለጠ። የወንጌል ስራ ሰፋ። ዛሬ ለእኛ ክብር ሳይሆን እግዚአብሔር ክብሩን በሚገልጥበት የሞተውን አስነስቶ ክብሩን በሚገልጥበት ተአምራዊ ስራ በኢየሱስ ስም የተገለጠ ይሁን። በቤተ ክርስቲያን በምድራችን የተገለጠ ይሁን። ያ ነገር ሲገለጥ ተአምራዊው የሞተ ነገር ሲገለጥ አሁናዊ ትንሣኤ ሲገለጥ በቤተ ክርስቲያን በሕይወታችን በእኛ የሞተ ነገር ላይ ክብሩ ሲገለጥ ሌሎች ምን ይሆናሉ? የእግዚአብሔር ክብር ተገልጧልና ወደ መንግስቱ ይመጣሉ። በአልዓዛር መነሳት አልዓዛር የወንጌል መስበኪያ አጀንዳ ነው የሆነው። የእግዚአብሔር አጀንዳ ነው የተገለጠው። የእግዚአብሔር ክብር ነው የተገለጠው። ወገኖች አሁናዊ ትንሣኤ ዛሬ ማርታ ብትገዳደርም ክብሩ እንድታይ እንዳለ ክብሩ አልፎ ማርታን እንደተገለጠ ተግዳሮትን አልፎ የእግዚአብሔር ክብር በሞተ ነገራችን ላይ በኢየሱስ ይገለጥ። አሜን ይገለጥ። አሜን ይገለጥ። የእግዚአብሔር ክብር ተአምራቱ የእኛን አሁናዊ
እንደ ኢያኢሮስ ወደ መቃብሩ ያልገባውን ትኩስ ሬሳ ላይ አንቺ ብላቴና ተነሽ እንዳለ ትኩስ ሬሳ ላይ መቃብር ገብቶ የቆየው አራተኛው ቀን ውስጥ መበስበስ፣ መፍረስ፣ መሽተት ይቻላል የሚባለውን እሱም ላይ መጥቶ ደግሞ ቆየውም ላይ ክብሩን እንደገለጠ አልሞተም፣ አልሸተተም፣ እንቅልፍ ነው ብሎ አልዓዛርን እንደቀሰቀሰ የመጨረሻው ትንሣኤ አሁን ዛሬ የሚገለጥ ትንሣኤ ዛሬ በኢየሱስ ስም በእኛ ቤትና እኛ ህይወት ይገለጥ። አሁን የሚገለጥ ትንሣኤ የመጨረሻውማ አለ። አሁን ግን ለብዙዎች ትምህርት ሆኖ ብዙዎች ወደ እግዚአብሔር የሚመለሱበት ታላቅ ትንሣኤ፣ አሁናዊ ትንሣኤ ተግዳሮትን አልፎ በህይወታችን የተገለጠ ይሁን። አሜን። ይገለጥ፣ አሜን። ይገለጥ። የዘገየበትን የቆየበትን በልመናሽ ቆይቶ በእንባሽ ቆይታ አርገሽ ሌላው እየተፈወሰ አንቺ ለሌሎቹ መሳቂያ ለሌሎቹ ምልክት ሆነሽ ምንድነው ዛጋ የጮኸች መልስ የማይመጣው ምንድነው? በጸሎት መልስ የተቀደመችው እንደዛ ልትበሉ ትችላለሽ። በጸሎት መልስ መቀደም በኢየሱስ ስም ይዘጋ። ወገኖቼ ዛሬ ታምር ይሁን። አሜን። ታምር ይሁን። አሜን። ታምር ይሁን። ክብር ለእግዚአብሔር ይሁን። ታውት አለ በቃ ፍቱት ይሄድ። አሁናዊ የክርስቶስ ትንሣኤ ኃይል ስለተገለጠበት በግነዝ መያዝ አይችልም። በባህሉ የተገነዘ የተከነፈበት የፊቱ ቁምጣም ሊይዘው አይችልም። ፍቱትና ይሄድ። ኦልሬዲ አሁናዊ ትንሣኤ አግኝቶታል። ዛሬ ግነዝን የሚተረትር አጋንንታዊ ግነዝ ቢሆን ወደ ሞት ያወረደ የትኛውም አይነት ፍላጻ ቢሆን ፊትን የሸፈነ እጅግርን የገነዘ ግነዝ አሁናዊ በሆነው ትንሣኤ ባለው ቃል በኢየሱስ ክርስቶስ ስም የኢያኢሮስ ልጅ እንደተፈታች ዛሬ ደግሞ የአልዓዛር እነሆ ግነዝ የተፈታ ይሁን። አሁናችን አልዓዛራችን ይፈታ። አሁናችን አልዓዛራችን አሁናዊ ትንሣኤ አግኝቶ ከመቃብሩ ይውጣ። እንደዛች እንዳየናት ራእይ ሴት አሁንም ምትሁን አሜን ትውጣ። ስለዚህ የትኛውም ሁኔታ እመን እንጂ አትፍራ። ነፍሷ ምን አለ? ወደ እሷ ተመለሰ። ነፍስ የሚመልስ የእግዚአብሔር ትንቢታዊ ቃል በሞተ ነገር ውስጥ አሜን ይለፍበት። ትንሣኤ ወገኖቼ ይሄ በቃሉና በጌታ እንመን። በቃሉና በጌታ እንመን። ጌታ በትንሣኤው ኃይል የሞተውን ነገር አስነስቶ በእጃችን ላይ ሕያው አድርጎ ያቆማል። በእግሯ እንደቆመች በእግሩ ይቆማል። የሞተው ነገር ትንፋሽ ገብቶበት በእግሩ ይቆማል። መብል ይበላል። ቃሉ ስለሆነ እናገራለሁ። ክብር ለእግዚአብሔር ይሁን። በሞተ ነገር ላይ ትንፋሽ ዘርቶ ዳግመኛ በስጋ ህይወት እንድትኖር ያደርጋል። በአንጻሩም ያንተ የሆነ የሞተ ነገር ሁሉ ብቻ በጌታ ፊት እግሩ ስር አንተ በነገሩ ላይ ውደቅ። እግሩ ስር የወደክበት ጉዳይ ሞቶ አይሞትም፣ ተገንዞ አይቀርም። ሌላው አማኝ በምድር እያለ በክርስቶስ ኢየሱስ ትንሣኤ ምንድን ነው? ተካፋይ ነው። የአዲስ ህይወትን ኑሮ ከሞቱና ከትንሣኤው ጋር ምን ብሏል? ተካፍሏል። ከትንሣኤ በፊት ሞት ስለሚቀድም ከክርስቶስ ጋር ሞቱን በሚመስል ሞት ስለ ኃጢአት ሞተናል። ትንሣኤውን በሚመስል ደግሞ ትንሣኤ ተባብረናል። ስለዚህ አማኝ በምድርም እያለ ከክርስቶስ ትንሣኤ ጋር ምን ብሏል? ተካፍሏል። እኛ ሞር ደግሞ ይሄንን ሴንስ እናደርገዋለን። የትንሣኤን ህይወት ሴንስ እናደርገዋለን። ለኃጢአት ሞትን አሮጌው ሰዋችን ያ ከክፉ ስራው ጋር በመስቀል ላይ አሮጌው ማንነት ተሰቅሏል። አሮጌው ስራ ተሰቅሏል። የሰይጣን ስራ፣ የዲያብሎስ ስራ፣ የዚህ የስጋ ሰውነት ስራ በክርስቶስ የመስቀል ሞት አብሮ ተሰቅሏል፣ ሞቷል። ስለዚህ የሮሜ መልእክት 6:4-11 ስትመለከቱት በክርስቶስ ኢየሱስ ሞተን እንደገና ደግሞ ያው ሆነን እንደተነሳ ራሳችሁን ቁጠሩ ይላል። በቃ ስለዚህ ትንሣኤ ከሞት በኋላ ስለሆነ እኛም በክርስቶስ ኢየሱስ ከኃጢአትና ከዚህ ዓለም ከዚህ አሰራር በመሞት
በትንሣኤው ኃይል ስለተባበርን ሴንስ እናደርገዋለን። የትንሣኤው ተካፋይ ሆነን ነው ሴንስ እያደረግን ትንሣኤ ኃይልን እየተመላለስን ያለነው እና ለእኛ በመንገዱ ላለን ሰዎች እግዚአብሔር ፈቅዶ ጠቅልሎ በቃ ካላለ በስተቀር እግዚአብሔር ሊለውጠው የሚገባ ህይወት ሊያስነሳው ደጋሚ ህይወት ሊያስነሳው የሚገባ ጉዳይ እያለ ያቺ ነገር ሞቶ አይቀርም፣ የኔ ነገር ሞቶ አይቀርም፣ ትንሣኤና ህይወት እኔ ነኝ እንዳለ እነኚህን ሰዎች በድንቅ እንዳስነሳ ነገር ምን ያደርገዋል? ይለውጠዋል። እንዳልኳችሁ መጨረሻ አንደኛ ቆሮንቶስ ላይ ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷልና የሥጋችን የማይበሰብሰው ዘላለማዊ የሆነውን ሥጋ ለብሶ ለዘላለም የማይሞት ሥጋ ለብሰን ደግሞ ከጌታ ጋር አብረን የምንኖርበት እንዲህ አይነት ክርስቶስ ከሙታን በኩር ሆኖ በእርሱ ላንቀላፉት እንደተነሳ በክርስቶስ አምነን በክርስቶስ እናንቀላፋ እንጂ መጨረሻችን ደግሞ ከእርሱ ጋር ከሞት ተነስተን በዘላለም ህይወት ለዘላለም እንደምንኖር የእግዚአብሔር ቃል ይነግረናል። ለዚህ ሁሉ ግን በመንገዱ ላይ እንገኝ። ፈውሱም በመንገዱ ላይ ለተገኙ በርጠለሜዎስን ጌታ በሚመጣበት መንገድ ላይ ይህችም 12 ዓመት ደም የፈሰሳትኝ ጌታ ፕሬዘንሱ በሚገኝበት ህልውናው ባለበት መንገድ ላይ ስለተገኘች ነው በበሽታዋ ላይ እንኳን ለጤንነቷ ፈውስ ያገኘችው። ስለዚህ የእውነትና የህይወትን መንገድ ይዘን እስከ መምጣቱ ቀን ስንቆም ያኛው ዘላለማዊው ህይወት ትንሣኤው አያመልጠንም። በእርሱ አንቀላፍተን የእሱ ትንሣኤ አለን። በምድር ላይ አሁናዊ ትንሣኤ ደግሞ ለሞተው ለጠፋው ነገር እንደ ምስኪኖች ሆነን አይደለም። ተስፋችን በማይጠፋበት በክርስቶስ ኢየሱስ ምን አለ? ህይወት ነፍስ የሚዘራ ነፍስ ሰጪ ተነሳ ብሎ አዞ ለሞተው ህይወት ሰጥቶ ነፍስ ዘርቶ በእግሩ እንዲቆም የሚያደርግ አምላክ ከኛ ጋር አለ። አሜን ነው። ክብር ለእግዚአብሔር። ስለዚህ ርዕሴ ትንሣኤ በክርስቶስ ነው። ትንሣኤ በክርስቶስ ነው። ትንሣኤ የሚመጣው ከሞት በኋላ ነው። ስለዚህ አሁናዊ ትንሣኤ ለሚያስፈልገን አሁን ነገር ለሞተብን ጌታ አሁናዊ ምን አለው? መፍትሄ አለው። መፍትሄ አለው። ጌታ እግር ስር ወድቀህ እግሩ ስር አጋድመህ ችግርህን ለሱ ሰጥተህ ያ ነገር ሞቶ አይቀርም። ቢዘገይም እንኳን በሰዓቱ መጥቶ ነፍስ ይዘራበታል፣ በእግሩ ያቆመዋል። የኢያኢሮስ የ12 ዓመት ልጅ ለሞት ቀርባ እንዳለ መርዶ ቢሰማ ሞታ ሳለ ግን መጣ። ቢዘገይም እንኳን በእርግጥ ይመጣል ነው። በቃ ይመጣል፣ የሞተውን ነገር ያስነሳል። አሜን ነው። ያንቺ ነገር ፈውስ ካለው አሁናዊ ፈውስ እግዚአብሔር ያፈርበታል። አይሞትም ካለ አይሞትም። ቃል ከወጣበት ቃሉ ምን ያደርገዋል? በበሽታም ደግሞ ገዳይ በሽታ እንኳን ደሟን ጨርሶ የሚገድል በሽታ እንኳን በሷም ላይ መንገድ ላይ ያለች እንደተፈወሰች ዛሬ በዚህ አይነት በጌታ መንገድ ላይ ሆነ ሞት እግዚአብሔር በቃ ብሎ ካልዘጋው በስተቀር ቃላት አይዘጋው አይችልም። እግዚአብሔር ሊሞት ላለው ነገር ላይ ነፍስ ይዘራል፣ በእግሩ ያቆመዋል፣ ህይወት ይሰጠዋል፣ ትንፋሽ ይሰጠዋል፣ ፈውስ ይሰጠዋል። ሴቲቱ እንደዚህ አይነት ፈውስ ይሆነላት ቆመች፣ መሰከረች። ለሞተው ነገር ትንፋሽ ይገባበታል። ትንሣኤው ኃይል አለው። ትንሣኤ ህይወት አለው። ትንሣኤው ነፍስ ይመልሳል። ስለዚህ ለሞተው ነገር ትንፋሽ ይገባበታል። ነገሩ እንደ ኢያኢሮስ ልጅ በእግሩ ይቆማል። የኔ ነገር የእናንተ ነገር ትንፋሽ ገብቶበት በእግሩ ይቆማል። በሉ በእግሩ ይቆማል። የኔ ነገር ተስፋ የቆረጥሽበት በይ የኔ ነገር የሞተው ያን ጉዳይ አምጪና ነፍሱ ይመለሳል። በእግሩ ይቆማል። መብል በጀት ይታዘዝለታል። በቃ ይሄ ነው ቃሉ። እያጠቃለልክ ነው። የሞተ የተገነዘ መቃብር የገባው እሱም እንኳን ቢሆን በመቃብር ውስጥ የገባው እንኳን ቢሆን ድንጋይ የተጫነበት ቢሆን አልዓዛር እሱም እንቅልፍ ነው ይቀሰቀሳል። ጌታ መጥቶ ቀስቅሶታል። ትእዛዝ አውጥቶ አንስቶታል። እንዲህ አይነትም የጨከነ መጨረሻ ደረጃ ላይ ነው የምትሉትንም ቢሆን እግዚአብሔር ፈውሳለሁ። ቃል ነው እናገረው። ሶስተኛ እዚሁ መጨረሻ ላይ የናይሉ ጌታ ኢየሱስ ክርስቶስ ያቺ አንድ ለእናቱ የሆነ ልጅ አንድ ለእናቱ ሆኖ ሞተ፣ ተገነዘ፣ ተከፈለ። ስትሬቸር ላይ ነው አይደል? ቃሬዛ ላይ ሆኖ ወዴት ነው የሚሄደው? ጉድጓድ ተቆፍሮ እየተጠበቀ መቃብርን እየሄደ በመንገዱ ላይ ጌታ ኢየሱስ መጣ፣ አያት። እናቱን ስታለቅስ አዘነላት ይላል። አዘነላት። አንተ
አንተ ጎበዝ እልሃለሁ ተነሳ። ወገኔ በእግዚአብሔር አይን ጎበዝ ነው። ወጣት ልጅ ነው እሱ። ወጣትን ይወክላል። ጎበዝ ወጣት ነው። የወጣትነትን ሰዓት ያመለክታል። ይሄ ጎበዝ፣ ይሄ ወጣት፣ ይሄ ትውልድ ተገንዞና ተከፍሎ ሳያረጅ ሳይሰራ አንድ ለእናቱ በተቆፈረ ጉድጓድ ወደ መቃብር አይወርድም አለ። በቃ ጌታ ገባ። ወገኖቼ ወጣት ተከፍሎብሃል። እናት ወላጆች፣ እናቶች ልጄ ተከፍሎ ልጄ ተዘግቶ በር በላዩ ላይ ዘግቶ ሰንሰለት ካቴና ገብቶበት ከታመመ ይሄን ያህል ጊዜው ነው፣ ልጄ ከደነዘዘ ከፈዘዘ ይሄን ያህል ጊዜ ነው እያላችሁ የምታለቅሱ አላችሁ። በጌታ ፊት እንዲህ አይነት ልጅ ይዛችሁ የምትጮሁ አላችሁ። እናቶች ደስ ይበለን። አንተ ጎበዝ፣ አንተ ትውልድ፣ አንተ ወጣት ትውልድ ጠላት የከፈለ የገነዘ በስትሬቸር ላይ በቃሬዛ ላይ አስቀምጦ በሰው ትከሻ። ወገኖቼ ወጣቶች በእናት በአባት ትከሻ ላይ መሆን በማይገባቸው ጊዜ በእናት አባት ትከሻ ላይ ሆነው እንደ ሞተ በጉዝናቸው ወራት በወጣትነታቸው ወራት በወላጆቻቸው ላይ ሸክም የሆኑ እንደ ሞተ እንደ ሬሳ የሆኑ ብዙ ወጣቶች አሉ። ዛሬ እግዚአብሔር እንደነኚህ ወላጆች የሚያለቅሱት ወጣት ጎበዝ ተከፍሎ ባለበት ነገር ላይ ወላጅን እግዚአብሔር አይቶ ለቅሶዋን አይቶ እንዲህ ይላል፣ አንተ ጎበዝ አትወርድም፣ አንተ ወጣት ሆይ አትወርድም ወደ ተቆፈረልህ መቃብር ምን ትሆናለህ? አንተ ጎበዝ ተነሳ አለ። ጎበዝ ተነሳ፣ ከሰው ትከሻ ላይ ወደ መቃብር ከሚሄድበት መንገድ ላይ ተነሳ፣ ቆመ፣ መናገር ጀመረ ይላል። ከዛም ከትከሻው ወረደ፣ በቃ ከቃሬዛው ወረደ፣ ለእናቱ ተሰጠ። ዛሬ ጎበዝ የተከፈነብሽ ጎበዝ የተከፈነብሽ እናቶች ቤተ ክርስቲያን ስንት ነገር አለ ተከፍኖ ተገንዞ በሰው ትከሻ ላይ ተቀምጦ የሚሄድ። ዛሬ እግዚአብሔር እንባን አይቷል። ያለቀሰች እናት፣ ያዘነች እናት በናይን እንደታየች ዛሬ አይቷል። እግዚአብሔር ያለቀስንበትን አይቷል። ለትውልድ ያለቀስንበትን፣ ለወጣት ለጎበዝ ያለቀስንበትን፣ ተከፈነ ተገነዘ ትውልድ እንዲህ ነው ያልንበትን አይቷል። እግዚአብሔር ትውልድ የእሱ ነውና አንተ ጎበዝ እልሃለሁ ተነስ ብሎ ነካው። ተነሳ። ዛሬ በጌታ ቃል ስልጣን አንተ ሁኔታ ገንዞ ጀግና ሆነ ሳለ ሁኔታ የገነዘ ልዩ ልዩ ሱስ አስሮ እንስሳ አድርጎ ገንዞ ከልፎ ያስቀመጠ ትውልድ ጎበዝ ሆይ ዛሬ አንተ ራስህን መቻል ሲገባህ ግን በሌላ ሰው ትከሻ ላይ ሆነ ራስህን መሸከም ያቃተ ጭንቅላትህን እያወዛወዝ መሸከም ያቃተ ትውልድ ሆይ በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ስም ከተያዝክበት ክፍል እስር ቃሉን ሰደብ። በዚህ ትውልድ እስር ላይ ዛሬ በኢየሱስ ክርስቶስ ስም ይሄን ቃል ዘረጋው። መፈታቱን በዓለምና በምድር ላለው በቃሬዛ ላይ ታስሮ ላለ ጎበዝ መነሳት እንዲሆን ቃሉን ሰደብ። መቃብሩ እንዲዘጋ ጎበዝ እንዳይገባበት በኢየሱስ ስም ጣልቃ እንደገባ ጌታ ኢየሱስ በዚህ ቃል ይሄን ቃል ይዤ በደሙ በኩል ወደ እግዚአብሔር በኢየሱስ ስም እንሆች ዘረጋው። ፈውስ ይሁን። ጎበዝ ይነሳ። ጎበዝ ከተገነዘበት ጎበዝ ከተከፈለበት ይነሳ። አሜን። ይነሳ። ክብር ለመንፈስ ቅዱስ ይሁን። ዛሬ ትንሣኤ ከሞት ስለሚቀድም የትንሣኤው ኢየሱስ ክርስቶስ ዛሬ በሞት ላይ ዛሬ በበሽታ ላይ ዛሬ በአጋንንት ላይ ዛሬ በክንድፍ በግንዝ ላይ ስልጣን አለ። ቃሉን ተናገረ። በሞተ ነገር ላይ ትንሣኤ አለው። ለተከፈነ ጎበዝ ለሞተ መቃብር ለወረደ ትኩስም ሬሳ ለሆነ በመንገድ ላይ እንዲቀበር ላለው ተቀብሮም ላለው ለእነኚህ ሁሉ በሞት ላይ ስልጣን ያለው ኢየሱስ ጠራ ነው። በኢየሱስ ክርስቶስ ስም መከናወንን ያድርግ። አሜን ሃሌሉያ። ኢየሱስ ለሥጋ ሞትም ለነፍስ ሞትም ሕይወትን ይሰጣል፣ ለበሽታም ፈውስን ይሰጣል። ስለዚህ ይሄን ጌታ ኢየሱስ የማታውቁ ጌታ ኢየሱስን ለዚህ ሁሉ መድኃኒት የሆነውን እንድትቀበሉ ቤተ ክርስቲያን ተሳስባለች። ጌታ እንደምናውቅ በመንገዱ ላለን ሰዎች ደግሞ የሞተብንን ነገር የተገነዘብንን ነገር ጎበዛችንን ሊያስነሳ እነሆ የሞተውን እንደ ኢያኢሮስ 12 ዓመት የቆጠረ ችግር አለሽ ወይም ከዛ በላይ ዕድሜ የቆጠረ ችግር አለሽ። ኢየሱስ ክርስቶስ ትንሣኤ ሊሰጠው ቃል አውጥቶበታል። 12 ዓመት የቆጠረ ችግር የሞተ ነገር ከዛም በላይ ዕድሜ ያስቆጠረ ችግር
እግዚአብሔር ገልብጦ ሞትን ድል አድርጎ የተነሳው ትንሣኤ ያለው ኃይል ለሞተው ነገር ትንሣኤ ይሰጣል። ትንሣኤ በማን ነው? በክርስቶስ ነው። ለበሽታው ፈውስ በክርስቶስ ነው። ትንሣኤ በክርስቶስ ነው። ለሞተው መቃብር ለገባው ድንጋይ ለተጫነበትም ገና ለትኩሱ ሬሳ ለኢያኢሮስ ልጅም እንደገና ደግሞ ወደ መቃብር ለሄደው ኧረ ለሁሉም ነገር ትንሣኤ፣ ለዘላለሙ ለመጨረሻ ሕይወት ትንሣኤ፣ ለአሁናውም ትንሣኤ ክርስቶስ ኢየሱስ ብቻ ነው። ትንሣኤ በክርስቶስ ነው። ያመንን ለሞተብን፣ ለተገነዘብን፣ ለተቀበረብን ድንጋይ ለተጫነብን ነገር ሁሉ ትንሣኤ እንዲሆን ምን ብሏል? ቃል ልኳል። እግዚአብሔር እናመሰግናለን። ክብር ለመንፈስ ቅዱስ ነው። አባትና አምላክ ሆይ ይህን ቃል በአብ በወልድ በመንፈስ ቅዱስ ስም ቃሉ ፍሬ እንዲያፈራ፣ ቃሉ መግነዝን እንዲተረትር፣ ቃሉ በሞተው ሬሳ ላይ ነፍስ እንዲዘራ፣ ነፍስ እንዲመልስ፣ መለኮታዊ ቃልን በሞተው ነገር ላይ በየአቅጣጫው በህዝብህ በቤቱ በህዝብህ በቤት ባለ ህዝብ ላይ በኔ ላይ በፋሪስ ክራይስት ራእይና አገልግሎት ላይ በመጣልን ላይ ይህን መልእክት በሰሙት ላይ በልጆች በጎበዝ በወጣት ትውልድ ክንፍ ግብንዝ ላይ እግዚአብሔር ሆይ በስትሬቸር በቃሬዛ ባለው ልጅ ላይ ጉድጓድ በተቆፈረለት ትውልድ ላይ ሁሉ በኢየሱስ ክርስቶስም ፈውስ እንዲመጣ ጸልየናል። እነሆ በዘንድሮ እንደ ኢያኢሮስ ልጅ 12 ዓመት ይሆናል። 12 ዓመት ሙሉ እግዚአብሔር እንደዛ ተዘግታ ተከድና መቃብር የነበረ ትንሣኤ እንዳገኘች ዛሬ እግዚአብሔር የዘላለም አምላክ ይህች ቤተ ክርስቲያን 12 ዓመቷን ጨርሳ 13ኛ ዓመቷ ላይ ምን እንዳጋጠመን እክሉን ታውቃለህ። በኢየሱስ ክርስቶስ ስም ለዚህ ትንሣኤ ስልጣን ለመጣው ቃል ቤተ ክርስቲያንን ራእዩን እኔን አገልግሎቱን አብረውኝ ያሉትን ሁሉ ቤተሰባችንን ጨምረን ለአንተ እጅ አሳልፈን ሰጠን። ትንሣኤና ሕይወት አንተ ነህ። እናምናለን። ትንሣኤውን ባለማመን አንገዳደርም። በኢየሱስ ስም ትንሣኤህን ቀጥል። ቃልህን ለቀቅንበት የሞተ የመሰለ ነገር መርዶ የወጣበት ነገር እንደገና ሕይወት ቀስ እንዲሰራ ለዚህ ቃልና የቃሉ ባለቤት ለእግዚአብሔር ሁሉን አሳልፈን ሰጥተናል። እንግዲህ እንደ ፈቃድ ይሆን ብለን ዝም ብለናል። ክብር ለአንተ ይሁን። ይህም በአብ በወልድ በመንፈስ ቅዱስ ስም ታምነን ጸለይን። ክብሩን ውሰድ። ቀሪ ጊዜያችንን ባርክ። በዚህ ትንሣኤ ባለው ስራ ላይ ጠላት እጁን እንዳይዘረጋ ቀና እንዳይ እግዚአብሔር ሆይ ሌላ አሰራር እንዳይሰራ የትኛውም መሰዊያ የትኛውም መስዋዕት የትኛውም አገዳደል አሰራር ሁሉ በኢየሱስ ስም መናፍስታዊ አሰራር የታሰረው የጨለማ አሰራር ሕያውን ነገር የሚያጠፋ ሕያውን ነገር እግዚአብሔር መብራት የሚያጠፋ ሕያውን ነገር የሚገዳደር የጨለማ ኃይል አሁንም በትንሣኤ ላይ ሊቋቋም የሚወጣ የኢየሱስን ትንሣኤ የተገዳደረ እዛ ትንሣኤው ላይ እዛ መቃብሩ ላይ እንደቆመ የትንሣኤ ተግዳሮት እነሆ እግዚአብሔር ትንሣኤ ተግዳሮትን ጥሰህ እንደወጣ ዘርረህ እንደተነሳ በኢየሱስ ስም ትንሣኤ ቃላችንን የሚቋቋም አፋኝ ጉልበት በጉልበት ብርታት በትንሣኤ ኃይል ቀደምን፣ ስራውን አፈረስን። በኢየሱስ ስም የትንሣኤ ጠላት የትንሣኤ ተግዳሮት በአንተ ሞት በአንተ ትንሣኤ ጉልበቱን ወጋ ነው። በኢየሱስ ክርስቶስ ስም ትንሣኤ እግዚአብሔር መከናወን እንዲያገኝ በዚህ ሰዓት በደም ሸፍነን ለአንተ ለምታከናውነው ጣትና ቃል አሳልፈን ሰጥተናል። ክብር ለአንተ ይሁን በኢየሱስ ጌታ ድንቅ ስም አሜን። ሃሌሉያ። እግዚአብሔር ይመስገን።